መንፈሱ ጫት የሚበላው ጫት ማለት ነው መርጦ ነው እንደዚህ ዝም ብሎ ይሄ በየመንገዱ ይሄ በለጨ ምናምን አይቅም እሱ ጫት መርጦ አቡዳይ ነው ይሄ አቡዳይ ጫት ነው የሚቀመው ምላጩን እሽጉን አነሳና አሁን አንዱ ምላጭ 10 ፍሬ ነው የሚይዘው አዲሱ እና ምላጩን አነሳና በላው ማለት ነው ማን ነው መንፈሱ መርጌታ ሚስጥሩ የሚጠራው መንፈስ ባቋራጭ ሚሊዮነር ነው መሆን ይፈልኩኝ በቃ ይሄን ወርቅ ካመጣ ይሄን መንፈስ በደንብ መቅረብ አለብኝ አልኩኝ ቢሊዮነር ለመሆን እኔ ባቋራጭ ምን ማድረግ ነው ያለብኝ ሳለፋ መንፈሱን መከተል ነው ማለት በቃ ከመንፈሱ ጋር መጣበቅ ነው መንፈሱ የሚያዘኝን መሆን ነው በጥንቆላ የሚተዳደር አንድ ግለሰብ ውስጥ ታቦት የሚያክል ትልቅ ነገር ማግኘት ወይንም ህዝቡ ታቦት እንዲህ ነው ታቦታችን እያሉ የሚያመልኩት ነገር አንድ ግለሰብ ቤት ውስጥ በጥንቆላ ዓለም መገኘቱ ትንሽ ለህዝቡ እስኪ እንዲያስረዳ ስለፈለኩኝ ነው ትንሽ ለኔም ስላስደነገጠኝ ነውና እንዴት ነው እሱ ነገር በደንብ ብታብራራ በአሁን ሰዓት ሜጋ ቸርች አላቸው በነቢያት ነው ብለው በአሁን ሰዓት ሜጋ ቸርች እያገለገሉ ያሉት እኔ ስማቸውን ጠቅስልሻለሁ ወደፊት ጠንቋይ ቤት ጠንቋይ መጥቶ እኔ እንዲያውም ተወዛግቤ ይሄ መንፈሳዊ ነው ስለው ሆሊ ስፒሪት ነው ብሎኝ ጌታን እያመለኩ ጌታ አሁን ጴንጤ ነው እንዲያውም አሁን አገልጋይ ትልቅ ሜጋ ቸርች አላቸው መጥቶ እኮ ለጥንቆላ መጥቶ እሱ ራሱ ይሄ እባብ መጣ ሆሊ ስፒሪት እኔ ራስ ጠየቅኩት ስሙን ንገረኝ እኔ ወደፊት አወጣቸዋለሁ ወደፊት ስማቸውን አወጣቸዋለሁ ካልተስተካከሉ እንዲያውም ህዝቡ ማወቅ አለበት ራሱ ህዝብን ከሚያስተካክሉ ይመጡ የነበሩትን እያንዳንዳቸውን ያወጣለሁ ሰላም ጤና ይስጥልን በአለም ዙሪያ የምትገኙ የቢታንያ ሾው ተከታታዮች ቤተሰቦቼ ዛሬ ደግሞ ለእናንተ ያስተምራል ያንጻችኋል ብለን ያሰብነውን ጥሩ ምስክርነት ያላቸው ለትውልድ አስተማሪ የሆኑ ሰዎችን በየሳምንቱ ይዘን ወደ እናንተ እናቀርባቸዋለን አሁንም አዲስ እንግዳ ገነኛለሁኝ ይህ እንግዳዬ ደግሞ በጣም ብዙ ታሪክ ያለው ጨለማ ዓለም ውስጥ የነበረው ጌታ ኢየሱስ ግን በብርሃኑ አገኝቶት ህይወቱን የለወጠ ትላንት ጨለማ ውስጥ ነበርኩኝ ዛሬ ደግሞ በሚደንቅ ብርሃን ውስጥ ነኝ ያለውት ስል ይነግረናል ይህ እንግዳ ማን ነው ራሱን ያስተዋውቀኛል እንግዳዬ እንኳን ደህና መጣ እንኳን ደህና ቆይሽ ስሜ መለስ ጌታቸው እባላለሁ ተወልጄ ያደግኩት ምዕራብ ጎጃም የተወለድኩባት ከተማ ጅጋ ትባላለች እና አሁን የሶስት ልጆች አባት ነኝ አንድ ወንድ ልጅና ሁለት ሴት ልጆች በአሁን ሰዓት ያው እነሱ እዚህ አዲስ አበባ እኖራለሁ ማለት ነው እሺ ጥሩ እንግዲህ እንግዳዬ አንተ እያልኩ ላውራ አንተ እያልኩ ላውራ አንተ እያልኩ ላውራ እሺ ድሉ ስለሰጠኝ አመሰግናለሁ በዓለም ውስጥ ነበርክና ከባድ ጊዜ እንዳሳለፍክ በጥንቆላ ዓለም በሟርት ዓለም ውስጥ ነበርክና ያ ነገር እንዴት ነበረ እንዴትስ ወደዛ ህይወት ውስጥ ለመግባት ቻልክ እሱን እስኪ ለተመልካቹ ብታብራራልኝ ደስ ይለኛል ጥሩ ነው ማለት በጨለማው ማለት በዚህ ጌታ ሳያገኘኝ በጣም ብዙ ነገር አሳልፌያለሁ ብዙ ቻሌንጆች ነበሩ በተለይ በዓለም እያለው በጨለማ ውስጥ ነበር ያ ጨለማ ከየት እንደመጣ ደግሞ ያው ከአያታችን ከቅድመ አያት የመጣ ነው ያ የቅድመ አያት የተወራረደ ደግሞ እኔ በአያቴ ነበር ይሄ የደብተራ መንፈስ የሚሰራውና የጥንቆላው በዛ ነበር ከዛ አያታችን ሲሞት አያታችን በ86 ነው የሞተውና 1986 ነው የሞተው እኔ ዛኔ ህፃን ነበርኩ የ16 አመት ከዛ እኔ እንዲያውም ያኛው በወንድሜም እንዳለ አላቅም ነበርና የሆነ ወቅት ላይ እንግዲህ መጋቢ ሚስጥሩ መዝገቡ የኔ የስጋ ወንድሜ ነው አሁን ጽዮን ቲቪ ላይ የሚያገለግለው ማለት ነው ቲክቶክ እንዲሁም ዩቲዩብ ላይ የሚያገለግለው እና እሱ በህፃንነትም አብረን ያደግነው ያው የስጋ ወንድሜም ስለሆነ ይሄን መንፈስ ደግሞ ይሄ የጥንቆላውን ዓለም ከሱ እንደወረሰ ከዛ ሲወርድ ደግሞ እኔ አያቴ ሲሞት ይሄ የጥንቆላው ዓለም ቀርቷል ብዬ ነበር ማስበውና በዛ ሰዓት ደግሞ በጣም እኔም አስቸጋሪ ነበርኩኝ በወቅቱ እኔ ድሬዳዋ ነበር የምኖረውና ይሄን እስከማቀበድ ቀን ድረስ ማለት ነው እና ትዝ ይለኛል እኔ 2000 ላይ ድሬዳዋ መጣና እኔ ዛ ሰዓት ድሬዳዋ ነው የምኖረው ብዬሻለሁ ከባለቤት አለኝ ልጆች ዛኔ አንድ ልጅ ነች የነበረችው አሁን ነው 3 ልጆች የደረስነውና እዛ መጥቶ ትዝ ይለኛል አንድ ወጣት ሰው ነው አንድ ሰው ማን ነው የመጣው መጋቢ ሚስጥሩ እዛ መጥቶ ነበር ከሆነ ሰው ጋር አሁን
ማለት በጥንቆላው ዓለም የተገናኘ በዓለም እያለን ማለት 2000 ላይ ማለት እንግዲህ 2000 ዓመተ ምህረት ላይ በዓለም ነን ሁለታችንም በዓለም ነን። እኔ ደግሞ የዛ ሰዓት ደግሞ ስለ ጥንቆላው ማቀው ነገር አልነበረኝም። ምክንያቱም ጥንቆላው እኔ አያቴ ሲሞት በዛው ተቀብሯል ብዬ ነበር። አያቴ ኃይለኛ ደብተራ ነበር። ከዚህ ከአዲስ አበባ ይመጡ ነበር። እሱ የሚኖረው የጨረቃ ከተማ የምትባለው ነበር ከደንበጫ ትንሽ አለፍ ብላለች እና ከጅጋ መሃል የምትኖር ያው የአያታችን አገር ነችና ያው የቆረቆራት እሱ ነው እና እዛ ነበር የሚኖረው። ግን ከአዲስ አበባ ሁሉ ይመጡ ነበር ለማስጠንቆል ማለት ነው። እሺ በጣም ኃይለኛ ደብተራ ነበር አያታችን እና እሱ 86 ላይ ሲሞት ይሄ መንፈስ ወይም ይሄ የመንፈስ አሰራር በዛው የቀረ ነበር የመሰለኝ እና ያኔ 2000 ላይ ድሬዳዋ ሲመጣ እኔ አላቅም ድሬዳዋ እንደመጣ ተገናኝተንም አናቅም። ምክንያቱም እሱ በቆሎ ትምህርት ቤት ጎንደር የተለያዩ ሀገሮች እዛ ጎጃምም ውስጥ ነው ብዙ ቦታዎች ወደ ደብረ ኤልያስ በቃ የተለያዩ ቦታዎች ከቄስ ትምህርት እየተማረ ስለነበረ መርጌታም ስለነበረ የዛ ሰዓት ከዛ እኔም በዛ ሰዓት ስለተለያየ መጋቢ ሚስጥሩ ማለት ነው እና በዛ ሰዓት ነው የምንተዋወቀው። እኔም 18 ዓመት ከሞላኝ በኋላ ጎጃም ያለውም እሱም ተለያይተናል። የዛ ሰዓት በህፃነታችን ነው ያው ብዙ አብረን እየታገልን ያሳለፍነን። እኔ በእድሜ በልጠዋለሁ ግን ታላቅ ወንድሙ ነኝ እና በዛን ውስጥ እያለን የተለያየን ሰዎች ድንገት 2000 ላይ ድሬዳዋ ሲመጣ አንድ ሰው ሻምበል ይባላልና አጋጣሚ ከሱ ጋር ሆኖ እና አንድ በለጡ የምትባል ነበረች በጥንቆላ የተገናኙት ከሱ ጋር የተገናኙት በጥንቆላ ነው። እኔ ሚስቱም እንደሆነች አላቅም ነበር። አብረው መጡ ማለት ነው እና እኔ እዛ ሰዓት ድሬዳዋ መጡና የሆነ ቤቱ ነው ጫት ይቅማሉ እነሱ እየቃሙ ነው። እኔ ደግሞ ስራ ሰራለሁ ያኔ ድሬዳዋ ስራ ሰራለሁ። እኔ ያው የግንባታ ባለሙያ ነኝና ማታ ስመጣ ተደዋወልን እና በቃ እዚህ ጋር ቦታ ነኝ ቁጠባ ሰፈር ነኝና እዚህ መምሪያው ጀርባ ነኝ እና ከማን ጋር ሻምበል የሚባል ሰው ይጋል ስልኩን አለዋወጠንና እኔ አላቀውም ከሱ ጋር ይተዋወቃሉ። ከዛ እሱ መጥቶ ይዞኝ ሄደ ማለት ነው። ተደዋውላችሁ ማለት ነው? እሱ ተደወለልኝ ለኔ ያ ሻምበል የሚባለው እና እኔ ጋር እንሂድ ማታ አካባቢ ስለነበር ነው በቃ እሺ አብረን እናሳልፋለን። እኔ ደግሞ ልንጠጣ ነው ምክንያቱም የዛ ሰዓት እኔ በጣም ነው የምጠጣው በጣም ማለት በዓለም እያለሁ ለብቻዬም ሆኜ እጠጣለሁ ከሱ ጋር ከተገናኘንም በጥንቆላው በኋላም እንጠጣለሁና የዛ ሰዓት እኔ ደግሞ ልንጠጣ መስሎኝ በቃ ትንሽ ብር ሊያዝ ብዬ ብር ያዝኩኝ። እሺ እና ያ ሻምበል ምልሽ ወንድማችን እሱ ድሬዳዋ ነው የሚኖረው። እሺ ጫቴ አቡብስማር የተባለ ጫት ተሸክሞታል። እንደዚህ አንድ ሲለኝ ጫት ተሸክሟል። እንዴ ሃይ መርጌታ ጋር እንደምንሄደው ምን ያደርግልን ጫት አንድ ሁለት ነው እንጂ ምን እላለሁ ማለት ነው። እኔ ማቀው ነገር የለኝም ስለመንፈሱ እና ከዛ ችግር የለም እዛ ናኒድ አለና ጫቱን እንደተሸክሞታል። አቡብስማር የሚባለው ወደ ውጭ ኤክስፖርት የሚደረገው ነው በጅቡቲ ማለትና እሱን ተሸክሞታል። ከዛ አብረን ሄድን። እሺ ስንሄድ አብረን ከዛ ስንሄድ ፍርከስከስ ብለው በቃ እንደዚህ ሞልተውት ተደግፈው እዛ እንግዲህ ድሬዳዋ እንደዚህ ወንበር ላይ አይደለም ድሬዳዋ ሰው ጫት ሲቅም ፍራሽ ወይም እንደዚህ ምንጣፍ ነው የሚነጠፈው። እዛ ላይ በቃ ትራስ ብቻ ነው የሚደረገው። በቃ ፈርከስ ብለው ቤት ተጫጭሷል ይቅማሉና እንዳልኩሽ መርጌታ ሚስጥሩ የስጋ ወንድሜ ነው ብዬሻለሁ። የተለያየ ነው በቃ እሱም ወደ ቆሎ ትምህርት ቤት ሲሄድ እኔም ደግሞ 18 ዓመት የዛ ሰዓት ወላጆቼም ሞተው ስለነበረ ተለያየንና የዛ ሰዓት ሲቅም ሳየው ገረመኝ ነኝ። ድሬዳዋ መጥቶ እኔም ማቀው መርጌታ እንደሆነ ቄስ እንደሆነ ነው ማቀው። ከዛ ያቺ ከዳሚውን ይዞ ከዳሚ ያቺ ማለት በለጡ የምትባላለች ወደ ቀራኒዮ ነው የምትኖረው። አሁን ኮልፌ ቀራኒዮ ምንድናት እሷ? በጥንቆላ ነው ያገኘችው እሷ ራሷ። በኋላ ሂስትሪዋን እኔ በኋላ ያው ቤተሰብ ሆነ እሷ ጋር ስለሄድኩኝ ሳቀው ልታስጠነቁል ሄዳ በዛው አብረው የሆኑት በጥንቆላ ነው የተገናኙት። እሷም የሆነ መንፈስ ይመጣል ግን የሱ መንፈስ በቃ በመናፍስቱ ዓለም አለቃ የሚባለው መንፈስ ነው እሱ የሚጠራ የነበረው አየሩ ጴጥሮስ የሚባለው መንፈስ ነውና የሷን መንፈስ አባሮ እሱ ተቆጣጥሮ የሱ ከዳሚ ያደርጋት ማለት ነው። ማን በለጡ የምትባለዋል እና እኔ ደግሞ ከሷ ጋር አላቃተም። ፈርከስከስ ብለው ሳገኝ ደነገጥኩኝ። በጣም ገረመኝና እንዴ መርጌታ ይቅማል እንዴት ሊቅም ቻለ? ሃይ ቄስ አይደል እንዴ ብዬ እኔ ገረመኝ። ማለት እኔ ወንድሜ ነው የስጋ ወንድሜ ነው የማውቀው። የዛ ሰዓት በትግል ህፃን ሆነን እየታገልን ይጠለኛል እጥለዋለሁ። በቃ ትግል ነው በቃ በህፃን በጣም ነው የምንጓደደው። አያታችን ቤት ነው በቃ ሁላችንም መሰባሰቢያችን እዛ እንታገላለን። በቃ አፈር ፈጭተን ያደግነው ማለት ነው እና የዛ ሰዓት የተለያየን ስለሆነ ገረመኝ።
እና እሱ የቄስ ትምህርት የሆነ ሲማር ስለነበረ እንዴት እንደዚህ ግራ ገባኝና ከዛ ለካ የዛ ሰዓት መንፈሱ መጣ። ትንሽ ቆይቶ ያኛው ሻምበል ከመጣ በኋላ ጫቱን ሰጠ። ጫት እየተቃመ ከነሱም ተቀላቀልኩ። እኔ ጫት እቅማለሁ እኮ የዛ ሰዓት ጫት እቅማለሁ። ጫት እቅማለሁ፣ መጠጥ እጠጣለሁ። በተለይ ድሬዳዋ ራሱ የዛ ሰዓት 7 ሰዓት 8 ሰዓት ነው የምገባው። ባለቤቴ እኔ እንዲያውም አንዳንዴ በር አልከፈት ሲል ርቀት አለው እንደዚህ በሯ አልከፈት ሲል ጠጠር ወርውሬ እኛ ቤት ላይ ጠጠር ወረውራለሁ። የዛ ሰዓት እሷ እንድትከፍትልኝ መጠጥ ቤት አምሽቼ ማለት ነው። እሺ ያን ጊዜ እንዴት ሆናችሁ እንደዚህ ስትገናኙ? ከመጋቢ ምስጢሩም ነበረ እና ምን ተፈጠረ? ያን የተፈጠረው እንደዚህ ነው። እኔ መንፈሱን አላቅም ብዬሻለሁ። በዛ ሰዓት መንፈሳዊ ማለት እሱ በተሰበሰባችሁበት በተገናኛችሁበት ቦታ ላይ መንፈሱን ጠራችሁ ወይስ እንዴት ነው? መንፈሱ መጣ፣ ጠራው። መጀመሪያ ሰላም ተባባል፣ እንዴት ነው ምናምን ተባባልና ያው አብረን እኔም ስራ ስለዋልኩኝ ከዛ አብረን ቁጭ አልን እየቃምን። ከዛ በኋላ መንፈሱን ጠራው ማለት ነው። መንፈሱ መጀመሪያ ሲጀመር ሻምበል እስከሚሄድ ነው የሚጠበቀው የነበረው። እሱ ጫትም ተሸክሞ ስለሄደ እሱ እስከሚሄድ ነው የሚጠበቅ የነበረው። ከዛ መንፈሱ መጣ። መንፈሱ ሰው ይመርጣል ማለት ነው፣ ይወደዋል። በነገራችን ላይ ሻምበል የሚባለውን ይወደዋል። እንደዚሁ የሚወደው ሰው አለ መንፈሱ። ኦኬ ማለት የሚወደውና የማይወደው ሰው። ለምንድን ነው እሱ መጠበቅ ያስፈለገው? ማለት ጫት ይፈልጋላ። አሁን ጫት ራሱ መንፈሱ ጫት የሚበላው ጫት ማለት ነው መርጦ ነው። እንደዚህ ዝም ብሎ ይሄ በየመንገዱ ይሄ በለጨ ምናምን አይቅም። እሱ ጫት መርጦ አቡዳይ ነው። አዎ የአቡዳይ ጫት ነው የሚቀመው። እና ከዛ በኋላ መንፈሱ መጣና መንፈሱን ሲጠራው እኔ አይቼ አላቅም ብዬሻለሁ። እሺ ከዛ አንድ አንማው የሚባልም ሰው ነበረ ማለት ሶስተኛ ሰው አብሮ የመጡ እዛ ከሱ ጋር እና ከዛ እንደዚህ እንትን ላይ እንደዚህ ምላጮች አሉ። እሽግ ምላጭና መስታወት፣ የፊት መስታወት እንደዚህ ፊት የሚታይበት መስታወት ተደርድረዋል ማለት ነው። ምን የሚደረግበት ነው እሱ? እኔም አላቅም እስከማዩ ድረስ አላቅም። እዛ ግን ተደርድረዋልና ምን ይሰራሉ ብዬ ጫቱም አለ ይቃማል፣ ኮካው አለ ምን አለ በቃ ሁሉም ነገር እየተቃመ ነው። ግን መስታወቱና ምላጩ ደግሞ እንደዚህ መሃል ላይ አለ ማለት ነው። ከዛ መንፈሱ ሲመጣ መጀመሪያ ያደረገው ነገር ምንድነው? እኔ ምንም የማውቀው ነገር የለኝም ስለ መንፈሱ ከዛ በፊት እና ምላጩን እሽጉን አነሳና አሁን አንዱ ምላጭ 10 ፍሬ ነው የሚይዘው አዲሱ እና ምላጩን አነሳና በላው ማለት ነው። ማን ነው? መንፈሱ። መርጌታ ሚስጥሩ የሚጠራው መንፈስ፣ ሚስጥሩ ላይ ያለው መንፈስ በአይን ይታያል። መንፈሱ ማለት ሰው ነው ማለት ነው። እሱ ጋር ሲሆን ነው ብቻ ነው። እሱ ጋር ሲሆን መንፈሱ ነው የሚያወራው። ሰዎች ያዩታል። መንፈሱ አይደለም መንፈሱ ሆኖ ነው የሚያወራን የዛ ሰዓት። እሱ ጭራሽ ራሱን አያውቅም። በኋላ የሆነውን ነገር ሁሉ ራሱ ስለዚህ በስጋ የለም ማለት በስጋ የለም። መንፈሱ አይደለም ሲመጣ እሱን ነው የሚቀያየረው። እሱን በቃ አይኑን ይቀይረዋል እንኳንና ሌላ በቃ ጥርስ ብሎ እኔ የገረመኝ ነገር ምላጩን አንስቶ ሲበላው እኔ አዲስ ነኝ ብዬሻለሁ። እሺ መስታወቶች እንደማንስቶ ቁርጥምጥምጥም ሲያደርጋቸው በቃ ደነገጥኩኝ እንዴ አልኩ። ከዛ ደንግጬ እያየሁ እያለ እንዴት ነው ብዬ እኔ ያኛውን ቀስ ብዬ አንማው የሚባለውን ቀስ ብዬ ፈርቻለሁ ማለት እንዴት ነው ብዬ እኔ ስለማላውቀው በጣም እዛ ሰዓት አዲስ ስለሆነ ፈራሁ ማለት ለበኔ እንደ እንትን ማለት ነው። መስታወቱንም ምላጩንም በላው በቃ እንክትክት ታርጎ በላው ማለት ነው። በላው በቃ ዋጣው እያያችሁ ማለት ነው። ከዛ ምንድነው ያኛውን ቀስ አድርጌ እንደዚህ ቆንጥጥ አድርጌ ምንድነው ምናምን እያልኩ በቀስ አድርጌ ምንድነው ምናምን ስለው መንፈሱ ነው ተው መንፈሱ እየበላ ነው ተው ይቆጣል ምናምን አለኝ ማለት ነው። ዝም በላ አለኝ ማለት ነው። ከዛ ያን ከበላ በኋላ በቃ ከዛ በኋላ ነው በቃ ከዛ በኋላ እንዴት ሆነ? ያን ከበላ በኋላ ምላጩንም መስታወቱንም ወደ ሰው ወደ መሆን ተመለሰ? አልተመለሰም። በዛ ቆየ ቢያንስ እስከ እኩለ ሌሊት ድረስ በቃ መንፈሱ ነው። እናንተንም አያውቃችሁ ማለት ነው? እኛንም አያውቀና እኔን ያውቀኛል። እኔ አያት ላይ እኔ ነገረኝ እኮ በኋላ አያት ላይ ስለ አባ ንጉሴ አሁን እንደነገርኩሽ አባ ንጉሴ የሚባለው የኔ አያቴ ነው። እኔ መለስ ጌታቸው ንጉሴ ነውና አባ ንጉሴ ላይ የነበረው መንፈስ መርጌታ ነበር። በቃ ደብተራ ነው። በቃ እኛ አያት ላይ የነበርን ምናምን ብሎ ነግሮኛል መንፈሱ ራሱ ማለት ነው። እና ከአያት ነው እሱን ታማኝ ስለሆነ በቃ በሱ ላይ አርፈናል ምናምን ብሎ ነገረኝ ማለት ነው። እና እኔን ራሱ ድምጽ ነው የምንሰማው። አትደንግጥ አትፍራ ማለት እኛ አያት ላይ የነበርን ነን። እና ከዛ በኋላ ምንድነው የሆነው?
እንደዚህ ኮካውን ይዞ እንደዚህ ያወዛውዘዋል ማለት ነው። ያወዛወዘ ከዛ እኔ ና አንተ ልጄ ምናምን አለኝ ማለት ነው። በቃ ይዛ ተግባባ ነው ወዲያው መንፈሱ ራሱ ና ሄድና የድሬዳዋ አሸዋ እኮ ወርቅ ነው አሸዋ አምጣለኝ ማለት ነው። እሺ ከዛ እኔ አሸዋውን ደግሞ አላቅም ከዛ አሸዋውን እንዲዘገን አድርጌ ከውጪ አመጣሁት ማለት ነው። ምን የሚደረግ ነው አሸዋ አላቅም እስከማየው ድረስ አላቅም። እዛ ሰዓት የሚያዛችሁ መንፈሱ አዎ ሲያዘኝ አመጣሁ ማለት ነው። ይሄ ሁሉ የምታደርገው በድምጽ ነው። ግን እሱ ኦሬዲ አይኑን ተቀያይሮታል። እሱ ማለት እንደዚህ ኖርማል እንደምታዩ አይደለም። እና ከዛ ጥርሱም ደግሞ መጀመሪያ መስታወት እየበላ ስለነበረ ያስፈራል። ኖርማል አሁን ወንድሜ ነው እኔ ምንም ምፈራው እንትን ምለውም የለም ወንድሜ ስለሆነ፣ ግን መንፈሱ ሲመጣ ግን ተፈራዋል ፊቱ ራሱ ማለት እና ከዛ ያን መስታወት ያንን አሸዋ ኮካ ውስጥ ጨመረው ማለት ነው። ማን ነው የሚጨምረው? መንፈሱ። እሺ ኮካ ውስጥ ጨመረውና ሳህን አምጡ ብሎ ሳህን ላይ ዘረገፈው ማለት ነው። እሺ ከኮካ ጠርሙስ አውጥቶ ማለት ነው። አዎ አሸዋውን ማለት ነው። ሳህን ላይ ሲዘረግፈው ግን ወርቅ ነው። ዋው ወርቅ ነው። እኔ ራሴ ነው የሚያረጋው። አዎ እኔ ራሴ አላውቅም። ከዛ በኋላ ነው እንዲያውም እሱ ወርቁ ደግሞ የሚገርም ነው። አሁን እኔ በጣም የገረመኝ እኔ አሁን ሳስበው ነው ማለት የዛ ሰዓት ምንም እውቀቱም ስላልነበረኝ ምንም የማውቀው ነገር የለኝም። ግን አንድ ሀብል የአንገት ሀብልና ብራዝሌት ነው ያወጣና ብራዝሌቱ ራሱ ወፍራም ነው። በቃ በጣም የሚያምር በቃ እኔ እዚህ ራሱ አላየሁትም እውነት ለመናገር። ከዛ እዚህ ጋር ብራዝሌቱ አለ። ይሄ እንትኑ ደግሞ ሀብሉ ማጫወቻው የአሁኑን 1 ብር ያክላል። እንዲያውም ይበልጣል ባይበልጥ ይሄ ከአሁኑ 1 ብር ራሱ ከብረቱ ይበልጣል ስፋቱ ማጫወቻው ማለት ነው። እንደዚህ የሆነ አሸዋ ነው ወርቅነት ተቀየረ። ይሄን ታምር የሚሰሩ መጋቢ ምስጥሩ ባለ ነበሩ ጊዜ ማለት ነው። ጠንቋይ በነበረ ሰዓት በወቅቱ ሰዓት እንዴት እንደሆነ ልነግርሽ። በዓለም ሰዓት ማለት በዛ በጨለማው በዓለም የነበርኩበት ነው አሁን እየነገርኩሽ አለ ማለት ነው። ከዛ በኋላ ምንድነው የሆነው? ያ ማጫወቻ ስልሽ አሁን አንቺ አታቂም ጠገራ ብር የሚባለውን ነገር አታቂም። አሁን ያውቀዋለሁ ከእናቴ ላይም ስለነበረ ህፃን ሆኜ አስታውሳለሁ። እና ከ1 ብር አሁን 1 ብር ከምናየው ሰፊ ነው። ልክ እንደዛ አይነት ማጫወቻ አለው ያ ወርቅ ሀብሉ ማለት ነው። ማጫወቻው ላይ ማን ያለው? አሁን ማርያም ስዕሏ የማርያም ስዕል አሁን ማርያም ስዕል እኛ የምንሰግድላት የነበረችው ማርያም ልጇን አቅፋ ማጫወቻው ላይ አለ። እዛ ማጫወቻው ላይ አለ። እኔ ግን አሁን ሳስበው ግን እኔ ይገርመኝ ነበር። ለካ ወርቁ ላይ ማለት ነው። እሺ እና ከዛ በኋላ በቃ ያንን አደረገ። ከዛ በኋላ ለራሱ አደረገ። ለራሱ ነው ያደረገው። እሺ ከዛ ብሮች ማተም ጀመረ ማለት ብሮች በቃ 100 ብር ጫቱን ከቶ ሲለው ብር ነው የሚተፋው። ስንቆጥረው ወይ አንድ ማተም ይቻላል። ከየት እንደሚመጣ እናቀምኛ መንፈሱ ነው የሚያመጣው። ምክንያቱም ብር ማተም ግን ብሩ የሚችለው ያው መንግስት ብቻ ስለሆነ እንደዛ። ግን የዛ ሰዓት መንፈሱ ግን ይሰራል። መንፈሱ ይሰራል። ምክንያቱም እኔ ራሱ አይቻለሁ ባንክ ቤት ጀማይቻለሁ። አሁን እንደዚህ ሲተፋው እኔ እንዴት እዚህ ይለኛል። በቃ እዛው ጋር ሆኖ ወዲያው ስንቆጥረው 1000 ብር ነው 100 ብር። ከዛ መንፈሱ ነው የተፋው። ጫት እየበላ ነበር ሲለው ማለት ነው ተጠቅላል። ከዛ ተጠቅሎ ስንፈታው ስንቆጥራቸው 1000 ብር ናቸው። እሱም ብር ወስዳችሁ ትጠቀማላችሁ ማለት ሰዎቹ ይቀበላሉ ማለት ነው። ባንክ ቤት እኮ ይቀበሉናል። እሺ መጠጥ ቤት እኮ ሄደን እንጠጣበታለን። እኛ እኮ በማግስት እኮ መጠጥ ቤት ቁርጥ ምናምን የበላንበት እኮ በሱ ቁርጥ ስጋ ድራፍታችን እየጠጣን ማለት ነው። እኔ ደግሞ በቃ ከዛ እኔ ምንድነው ያሰብኩት? እኔ እንዳልኩሽ ግንባታ ባለሙያ ነኝ ብዬሻለሁ። እኔ እና በአቋራጭ ሚሊዮነር ነው መሆን የፈለኩኝ። በቃ ይሄን ወርቅ ካመጣ ይሄን መንፈስ በደንብ መቅረብ አለብኝ አልኩኝ። እና እንዴት ጨለማው ጥባጥቤ እንዳረገብኝ ልነግርሽ ነው ማለት በጣም እንደተጫወተብኝ ጥባጥቤ ማለት ነው። ለምን ቢሊዮነር ለመሆን እኔ በአቋራጭ ምን ማድረግ ነው ያለብኝ? ሳለፋ መንፈሱን መከተል ነው ማለት በቃ ከመንፈሱ ጋር መጣበቅ ነው። መንፈሱ የሚያዘኝን መሆን ነው። ግን እኔ አልታዘዝም ማለት መንፈሱ ለማስመሰል አትዘሙት ይላል ወይም ደግሞ መጠጥ አትጠጡ ይላል። እኔ ደግሞ ጥግብ ብዬ ነው የምሄደው። መጠጥ የኛ በነገራችን ላይ መጠጥ ብናጥበው ቢጠራቀም ራሱ ልብስ ያጥባል። ተጠራቅሞ ልብስ ያጥባል። እኔም ወንድሜም የምንጠጣው ማለት ነው። በዓለም በዛ በጨለማው እያለን ቁጭ ብለን በቃ ማንም እንትን አይለንም። መልካም ነው።
የሚገርም ነው። እኔ ራሴ ስሰማ እየተደነቅኩኝ ነው። ምክንያቱም እንደዚህ አይነት ነገሮቹን ያው በጨለማ ዓለም ውስጥ እንደሚሰራ ብዙ ሰዎች አይረዱም፣ አያውቁም። ግን ከእምነት ጋር የሚያገናኙ ብዙ ሰዎች ስላሉ አጋንንትም ብዙ ታምራት መስራት እንደሚችል ዲያብሎስ ብዙ ነገሮቹን መለዋወጥ መቀያየር እንደሚችል ያው ካንተ ጥሩ ምስክርነትና ጥሩ ትምህርት እያገኘ ነው ብዬ አስባለሁኝ። እሺ ከጨለማው ዓለም ወጣ። ይሄ ሁሉ በሟርት ቤት፣ በድግምት ቤት፣ በጥንቆላ ህይወትን መስዋዕት አድርገ የፈጠረህን ፈጣሪ አምላክ እግዚአብሔርን እንዳታውቅ ታውረ በዛ ካዳሚ ሆነ በዛ በአንድ ጥንቆላ ቤት ውስጥ ነበርክና ስለ ጨለማው ዓለም አሰራሩን ስናነሳ ብዙ ሰዎች ወደ ሃይማኖትም ወደ እምነት የሚወስዱ ሰዎች ስላሉ እንዴት ታያለህ? ከእምነት ጋር የሚገናኝ ነገር አለው እሱ ነገር? አዎ እስኪ አብራራልኝ። የሚያገናኘው ነገር አለ። ለምሳሌ እኔ እንደነገርኩሽ መንፈሱ እዛ መጥቶ ማጫወቻው ላይ የወርቁ ያወጣው ወርቅ ላይ ማጫወቻው ላይ የማርያም ምስል አለበት እንዳልኩሽ፣ ልጅ አቅፋ እንዳልኩሽ ነግሬሻለሁ። እዚህ ጋር ስዕል ላይ የምናየት ማርያም እዛ ላይ አየኋት እና እኔ ራሱ ከዛ በኋላ መንፈሳዊ መስሎኝ ነው የተከተልኩት። አንደኛ እና ጽድቅ እንዲያውም ከራከር ነበር እኔ ከሰዎች ጋር መንፈሳዊ ነው እያልኩ ከራከር ነበር ከአንዳንድ ሰዎች ጋር። ይሄ ነገር እንዴት ነው ድግምት ነው እንደዚህ ነው ምናምን ሲሉ እንዴ እንደዛ ለምን እንደዛ ምለው። ከዛ በኋላ እኔ እንደነገርኩሽ ከ2000 በኋላ ስራ ሁሉ ተውኩኝ። የምትከራከሩ ለምንድን ነው? የእግዚአብሔር መንፈስ ነው ለማለት ነው? እኔ እዛ ሰዓት ኦርቶዶክስ ነኝ። ከእናቴ ከአባቴ እንግዲህ እንዳልኩሽ አያቴ ደብተራ ነው ብዬሻለሁ፣ መርጌታ ጠንቋይ ነው ብዬሻለሁ። እና ከዛ የመጣ ስለነበረ ስዕሉ ለምሳሌ ያቺ ያ ማጫወቻ ላይ ያለው ስዕል ከዛ እኔ አዲስ አበባ መጣሁ አብሬያቸው ማለት እነሱ ከመጡ በኋላ ሳይ አሁን እሱ የሚጠነቁልበት ቦታ ራሱ በስዕል የተሞላ ነው ቤቱ። ማንም የሚጠነቁልበት መርጌታ ሚስጥሩ መዝገቡ ማለት ነው። በዛን ሰዓት ላይ ያኔ ዓለም በነበሩ ያኔ በጨለማ ውስጥ በነበረ ሰዓት እኔ እንዳልኩሽ 2000 ላይ ከዛ በኋላ እኮ በቃ መጣሁ አብሬ እዚህ አዲስ አበባ እና ልክ ክላሱ ክፍሉ በስዕል ተሞልቷል። ስትገቢ የማርያም ምስል አለ፣ የገብርኤል የሚካኤል አለ፣ የተክለ ሃይማኖት አለ፣ የአርሴማ የጊዮርጊስ በቃ ስዕሎች የሚባሉ ከ1 እስከ 30 ተብለው ስዕሎች የሚባሉ አሉ እና መንፈሱ ራሱ መንፈሱን ሲጠራው ራሱ እሱ ሲጠራው ራሱን ያስታውሳለሁ። ምን እያለ ነው? በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ ምናምን እና ከዛ በኋላ ግን የሚመጣው ጢው ምናምን በቋንቋ በቃ ይሄንን እምነት ተቋማት ውስጥ ቤተክርስቲያን ውስጥ ነው። አሁን ለምሳሌ ቤት ውስጥ እንደዚህ በቃ እንደዛ ነው። አይ እኔ በነገራችን ላይ እሱ ብቻም አይደለም ስዕሉ ብቻም አይደለም በወቅቱ የነበረው። እሺ ታቦቱም ነበረ። ታቦት ነበረ። ታቦቱ እሱ ቤት ውስጥ ነበረ። ታቦት ከቤተክርስቲያን ውጪ መቀበል እሱ ቤት ነበረ። እኔም አላቅማ እና አብሮ ከእምነቱ ጋር የተያያዘ እንደሆነ እኔም ማቀው ማለት አሁን ለምሳሌ ጥምቀት ሲሆን ምን ሲሆን የሚወጣው ታቦት ተሸክመውት የሚወጣው ታቦት ማለት ነው። እሱ ታቦት እሱ ቤት ውስጥ ነበረ እና ስዕሎቹ ቤቱ ገባ ነው። ጠንቋይ ቤት እሱ መርጌታ ነው ሲጀመር። አዲስ አበባ ራሱ አገልግሎት ራሱ የገባው ጠንቋይ ስለሆነ መርጌታ ስለሆነ መንፈሳዊ አሁን ነገ እመጣልሻለሁ ማለት ብዙ ቄሶች እኔ ከዛ በኋላ ስመጣ እኮ አስኮ አካባቢ ለምሳሌ ጭፈራ ቤት ከፍቶ ነበር በዛን ወቅት ላይ እንደዚህ 2002 ምናምን በቃ በዛን ወቅት ላይ ጭፈራ ቤት ነበረው እዛ ከታ አስኮ ከታ የሚባለው ወደ ቡራዩና አስኮ መሃል ላይ እና ብዙ ቄሶች ይመጡ ነበር። ብዙ ደብተራዎች ለህዝቡም አሁን እየጠየኩ ያለው ጥያቄ ለህዝቡም ግልጽ እንዲሆን ለምሳሌ አሁን ቤት ውስጥ እንዴት ነው እንደዛ አይነት ነገር? ምክንያቱም ታቦት በሙሴ ጊዜም ከእግዚአብሔር የተናገረ ታቦት አለ ህዝብ የሚሻገርበት የእግዚአብሔር መንፈስ ያረፈበት ስለሆነ በአንድ ግለሰብ በጥንቆላ የሚተዳደር አንድ ግለሰብ ውስጥ ታቦት የሚያክል ትልቅ ነገር ማግኘት ወይንም ህዝቡ ታቦት እንዲህ ነው ታቦታችን እያሉ የሚያመልኩት ነገር አንድ ግለሰብ ቤት ውስጥ በጥንቆላ ዓለም መገኘቱ ትንሽ ለህዝቡ እስኪ እንዲያስረዳ ስለፈለኩኝ ነው። ትንሽ ለኔም ስላስደነገጠኝ ነውና
እንዴት ነው እሱ ነገር በደንብ ብታብራራ። ምክንያቱም ይሄ ጥያቄ የሚሆንባቸው ሰዎች ስላሉ እኔ ታቦት ማውቀው ቤተክርስቲያን ውስጥና ቤተክርስቲያን ውስጥ ነው። እንዴትስ ከቤተክርስቲያን ወጣ? እንዴትስ ታቦት የሚያክል ነገር ከቤተክርስቲያን ወጥቶ አንድ ግለሰብ ጠንቋይ ቤት ውስጥ ሊገኝ ቻለ? እሱን ብትነግረኝ። እንደነገርኩሽ መርጌታ ሚስጥሩ መዝገቡ ማለት እንግዲህ እዚሁ በኦርቶዶክስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገረ ስብከት ደረጃ እዚሁ አዲስ አበባ 4 ኪሎ ይሰራ የነበረ ሰው ነው። ምክንያቱም እዛ እንዲያውም ትዝ ይለኛል ቤተክርስቲያኗም ልካው ወደ ዱባይ ሄዶ አንዴ አገልግሎ እንደመጣ አስታውሳለሁ። በወቅቱ ቤት የላከችው ማነች? ቤተክርስቲያኗ። ግን እሱም በዛ ሰዓት ምንድነው የሚሰራው? እዛ ሄዶ ቤተክርስቲያን ይሄን ታውቃለች ጥንቆላ እንደሚሰራ እንዴ? ከቤተክርስቲያን ጳጳሳቶች እኮ ይመጣሉ ብዙ። እኔ ስማቸውን አሁን ልጥቀስ ብል ግን ወደፊት ከጋበዝሽኝ ወደፊት አሁን ከነገርኩሽ በኋላ ወደፊት የምትጋብዝሽኝ ከሆነ ብዙ ጳጳሳቶች ይመጡ እንደነበረ ቆባቸውን ዘቅዝቀው አብረው ጫት ከኛ ጋር ሲቅሙ እንደነበረ ማን ሲቅሙ እንደነበረ መንፈሱን አዋርሰን ብለው ተዋርሰው በደንብ ኪዳን አድርገው እንደሚሄዱ ብር ወርቅ ሁሉ ይዘው እንደሚሄዱ ዶላር ሁሉ ይሰጣቸው ነበር። መንፈሱ ተዋርሰው ሲሄዱ ዶላር ይሰጣቸው ነበር። እና አሁን እነማን ናቸው ብትይ ወደፊት ስትጋብዥ ይነግርሻለሁ። ይሄን ምክንያቱም ለምንድን ነው የሰው ለመጥቀስ ሳይሆን ለምን መሰለሽ ለትውልድ ነው እኮ አሁንም ትውልድ ነው። እኔ እንደነገርኩሽ የተወለድኩት ሀገሬ ጎጃም ነው። ጎጃም በሃይማኖቱ ቀልድ አያውቅም። ሰው ይገላል። ሰው መግደል በማርያም የመጣ ብሎ እኮ ሰው ገሎ መንፈሳዊ የሚመስል ሰው ነው። እኔ አስታውሳለሁ የመጋቢ ሚስጥሩ መዝገቡ ትንሹ ፓስተር ዘላለም ወደ ወለጋ ትንሽ ወንድሙ አሁንም አዲስ አበባ ዙሪያ ነው ያለው ሚዛን ሱሉልታና እሱ ወደ ወለጋ ሄዶ ነው ጌታ አገኘው። እና ህፃን ሆኖ እዛ ሲመጣ እሱ በህፃነቱ ነው ከዛ የወጣውና እሱ ሲመጣ ራሱ እኮ የመጋቢ ሚስጥር መዝገቡ ትልቁ ደግሞ አለ ቄስ ሹመቴ ይባላል። የሱ ታላቅና አሁንም ቄስ ነው፣ በኦርቶዶክስ ቀዳሽ ነው። እና እሱ አንተ ሚስጥሩ እኔ ልግደለውና በቃ ሌላ ሰው ከሚገለው ይሄ ልግደለው፣ ይሄ በማርያም የመጣ መናፍቅ እኔ ልግደለው ብሎ ዘላለም ሊገል የነበረ ነው። ምክንያቱም ይሄ አሰደበን በቃ እምነታችን እንደዚህ አድርጎ ብሎ ማለት እና ምንድነው ምልልሽ ነው እኔ አማኝ መሆን ወይንም ጴንጤ መሆን በኦርቶዶክስ ውስጥ አሁን ለምሳሌ ኦርቶዶክስ ተዋሕዶ ውስጥ አሁን እንዳልኩሽ ጳጳሳቶቹ ሲመጡ መንፈሳዊ ነው፣ ይሄ ቀጥልበት በርታ፣ ይሄ እኮ ጥበብ ለሰለሞን የተሰጠ ነው። በቤተ ክርስቲያን ውስጥም እኮ ይሄ እንትን ይነገራል፣ በመርጌታዎች በኩል ትምህርት ይሰጣል። እና ይሄ ደግሞ አንተ ላይ ያለው ደግሞ መንፈስ ነው፣ በቃ ትክክለኛ መንፈሳዊ ነው፣ በርታ፣ አዋርሰን እንዲያውም ይሄንን ለኛም አዋርሰን ብለው እኔ አሁን ስም ጥቀሽ ስንት ጳጳሳቶች አብረን እንደዚህ ተዘርግተን አንድ ክላስ ሞልተን አንድ ቤት ሞልተን ጭስ እየተጫጫሰ እሱም ያን መስታወት እየቆረጠመ መንፈሱ ሲመጣ መስታወት ሲቆረጥም እያዩት ይሄ በቃ ማንም ሊያደርገው አይችል። እባብ ይመጣል፣ ዘንዶ ይመጣል፣ የማይመጣ ነገር የለም። መንፈሱ ሲመጣ የማያመጣው ነገር የለም። እና እዚህ ጋር ሁሉም ጳጳሶች ከማለታችን እያንዳንዱ ማለት ሁሉም ይሄን ጥንቆላ ምናምን ይሰራል ማለት ነው ወይስ እያንዳንዱ የተወሰነ የትኛውም እምነት ተቋማት ውስጥ አንዳንድ አስቸጋሪ ሰዎች አሉ። ምክንያቱም የእግዚአብሔርን ቃል የማይታዘዙ በራሳቸው የሆነ ነገር ፈጥሮ የሆነ ነገር ማድረግ የሚፈልጉ ማለት በግላቸው እኔ ፈጣሪ ነኝ፣ እኔ ቆራጭ ነኝ፣ ፈላጭ ነኝ ብሎ አንዳንድ ጥበቦችን የሚሞክሩ የተወሰኑ ስለሆኑ ሁሉም ማለት አንችልም አይደለ? ሁሉም ጳጳሶች አይደሉም ብዬ አስባለሁ። እዚህ ላይ ምን አንዳንዶች ናቸው ብዬ አስባለሁ። አሁን ምንድነው ህዝቡ ጳጳሶች በሙሉ ሲባል ሁሉም ጠንቋይ ስለሚመስለው፣ ለምሳሌ አሁን አንተ ቀድሞ ያሳለፋችሁትን ታሪክ ነው ለትውልድ እያስተላለፍን ያለ ነው እና ሁሉም እንደዛ አይደለም ለማለት ፈልጌ ነው። እዚህ ጋር ግን ምንድነው እኔ እንዳየኋቸው በትልቅ ቦታ ላይ አሁንም ድረስ ካቴድራል እዚሁ ቅድስት ሥላሴ ካቴድራል የሚያገለግሉ ሰዎች እኔ አሁን በስም ጥቀስ አሁን ወደፊት ግን አወጣቸዋለሁ። ጋብዥኝ አንቺ ምንም ችግር የለውም። እውነት እኔ ቃል እገባለሁ። ለምን መሰለሽ በወቅቱ መንፈሳዊ ነው በርታበት እያሉ አሁን ሲጀመር ይሄ ትምህርት ከየት መጣ? ይሄ የመርጌትነት ይሄ ጥንቆላ ከየት መጣ? አወጣጡ ከቤተ ክርስቲያን ነው። አሁን እሱ እኮ እንደነገርኩሽ አያታችን እኮ ደብተራ መርጌታ ነው እኮ ቄሶቹን የሚያስተምር መርጌታ ነው። እሱም እኮ በቃ እሱ ጋር የሌለ መጽሐፍ የለም። አያቴ ጋር የሌለ መጽሐፍ የለም። የጥንቆላ መጽሐፍ አለ፣ አውደ ንግስት የሚባለው አለ፣ ኮከብ የሚቆጥርበት እና
ብዙ ጥንቆላ የሚሰራባቸው መጽሐፎች አሉ። ከነዛም ውስጥ ደግሞ እንዳልኩሽ ወንድሜ ጋር እኔ ከዛ በኋላ 2000 ላይ ካወቁት በኋላ ብዙ በሳጥን ተሞልተው ቁጭ ያሉ መጽሐፎች አሉ። እኔ ራሴ መንፈሳዊ መስሎኝ ነው የምልሽ ከባለማወቅ ለምንድን ነው መሬት ላይ የሚወድቁት እነዛ መጽሐፎች ብዬ የጥንቆላ መጽሐፎች ናቸው እንዳለ እና ቁምሳጥን አሰርቼ ሄድኩ አንዴ በቃ እዛ ውስጥ ከሚበተኑ ለምን ብዬ እና ምን ማለት ነው ይሄ ሁሉም አይደለም ለምትይ አሁን ኦርቶዶክስ ቸርች ውስጥ እዚሁ አዲስ አበባ ሀገረ ስብከት እዚሁ ቅድስት ሥላሴ 4 ኪሎ ውስጥ ያሉ ሰዎች ትልልቅ ቦታ ላይ ያሉ በመሪነት ያሉ ሰዎች ራሱ በወቅቱ አዋርሰን እኔ ስማቸውን ጠቅስልሻለሁ ብያለሁ። ምክንያቱም አዋርሰን ይሄ መንፈሳዊ ነገር ነው ብለው እኮ አብረው የሚቅሙ የነበሩ እዛ ጋር ሲመጡ መንፈሳዊ በቃ ያ መንፈሳዊ እኔ ራሴ መንፈሳዊ ነው ብዬ ስለማይ ለምን በስመ አብ ወወልድ መንፈስ ቅዱስ ብሎ ነው ሲገባ መንፈሱ ሲመጣ የሚጠራው። ከዛ በኋላ ጢው ምናምን በቃ ብዙ ነገሮች የማላቃቸው በቃል የማላቃቸውን ነገር ነው የሚናገረው እና ያ ነገር ምንድነው በብዛት ጠንቋዮች ናቸው ትልልቅ በተለይ እነዚህ መርጌታ ከሚባሉ ሰዎች ጤነኛ እኔ አላየሁም። በብዛት አሁን እዛ የምታያቸው ሰዎች ከሱ ከወንድሜ ካልኩሽ ከመርጌታ ሚስጥሩ መዝገቡ ብዙ ዕውቀት የወሰዱ ብዙ የተዋረሱ ጥንቆላ የሚሰሩ ድግምት የሚሰሩ ዶሮ የሚቀብሩ ናቸው። እንደው መስተፋቀር እያሉ ስጠን ብለው ወስደው የሚቀብሩ ናቸው። ከሱ ምን ዕውቀቱን ከሱ ነው የወሰዱ የተዋረሱት ከሱ ነው። እነማን ናቸው ብትኝ አሁን ጳጳሳት ደረጃ ላይ ከመርጌታ ሚስጥሩ መዝገቡ እኔ እኮ አብሬ ነበርኩ ብዬሻለሁ። ከመቼ ከ2000 ጀምሮ በቃ እኔ አልተለየሁም። በዓለም በነበረ ሰዓት በጥንቆላው በነበረ ሰዓት በቃ ብዙዎቹ እና ጥይት እንዳያስመታኝና ጀነራሎች ሁሉ ይመጣሉ እኮ ለጥይት ስጠኝ ይሉታል። ለኔም ለጥይት አድርጎልኛል። እኔ ጥይት እንዳይመታ ተብሎ ከሰው ጋር ስጣላ ስለነበር በጣም ጠጣ ስለነበር እኛ ራሱ የዛ ሰዓት ዶላር መንፈሱ ያትማል ከየት እንደሚያም እሱ ነገር ምን ያህል እውነት ነው ማለት እንደዛ እሳቸው በሰሩት ጥይት ቢተከስ እውነት አይነካም። አሁን በዛኛው ቤት ውስጥ ሆነን እኔ አሁን በጌታ ነኝ ግን በዛኛው ቤት ሆኜ በፊት ራሱ በራሱ ሽጉጥ እየሞከረ በሌላ ሰሙ ሽጉጥ ቼክ ተደርጓል እና ያ ምንድነው እኔ ከሰዎች ጋር ጣላ ነበር። ለምንድነው የምጣላው? ስጠጣ እቀየራለሁ ማለት እንደዚህ እንደምታኝ አይደለም። እሺ ጥሩ ሐሳብ ነው ያነሳ ነው እየተጫወተ እና ለምን መሰለሽ ቆይ አልጨረስኩም። ታቦቱ ላይ የሚሰራው ታቦቱን ቁጭ አድርጎ ነው። ከዛ ዘንዶ ይጠራል መንፈሱ ዘንዶ ሲጠራ ይመጣል። ታቦቱ አለ ቤት ውስጥ እባብ ይመጣል። ወርቅ ያመጣል ከፈለገ እያየን ወርቅ ያመጣል። ዶላር ከየት እንደሚያመጣ እናቅም ይመጣል ዶላር ቤት ውስጥ እኛ ማታ እኛ ወደ ቦሌ ነው የምንሄደው አዝማሪ ቤት ነው የምንሄደው እኛ ብር ይዘን ያን ዶላር ይዘን በቃ ፋራ አድርጎን በቃ ብር በቃ እኔ በተለይ ከዛ በኋላ ብር ወርቅ ካመጣላችሁ በኋላ ዘንዶ ነው የሚያመጣልን ብላችኋል እና ብለሃልና ወዴት ነው የሚሄደው ያ ዘንዶ? በቃ ዘንዶ ይመጣል ያዘዋል ራሱ ይታዘዛል በቃ ተጠቅልሎ ቁጭ ይላል ቤቱ ሲፈልግ ማለት ነው። እኔ ዘንዶውን ተደግፎት ይቅማል እሱ ጫት ይበላል ወንድሜ ሚስጥሩ መዝገቡ በቃ ዘንዶው እንደዚህ ተደግፎት እንደዚህ የግሬደር ጎማ ክላስ ሲጠቀላል እሱን ተደግፎት እኛ ግን እየፈራን ነው የምንቅመው አብረን ማለት ነው እንፈራለን። እኔ እንደ ሰው ስለሆነ እንፈራዋለን ምንም አያረግም ግን በቃ ተው ይለዋል እና ከዛ ማታ ጋር ያወራሉ ማለት ነው። አዎ ማታ አንተ እያያችሁ እኛ እያየን ማታ እንደ ሰው ነው የሚያወሩት። መንፈሱ ሲመጣ ሰው ነው እንደ ሰው ነው የሚያወራው። ምክንያቱም መንፈሳዊ የሚመስለው ነገር ዘንዶና መጋቢ ምስጥሩ ሲያወሩት ሰሙ ነበር በሰዓቱ። አይ ዘንዶ አያወራም እኮ መጥቶ ና ሲለው ይመጣል እንጂ ሂድ ሲለው ይሄዳል እንጂ ዘንዶ በቃ እንጂ ሲፈልግ እሱ እኮ ከዚህ ጎጃም ከዚህ ጎንደር በዘንዶ ተጠቅልሎ ይሄዳል። እኔ ብዙ ማለት እኛም አናውቅም እና ዘንዶ አንድ ሰው እኔ ማቀው ወይ በ15 ደቂቃ ከዚህ ጎጃም ከዚህ ጎንደር ይሄዳል ሲፈልግ ማለት ነው። ምንድነው በአየር ላይ ነው ወይስ በአየር ላይ ነው ይዞት ጠቅልሎ ይዞት ይሄዳል ዘንዶ ማለት ነው። እውነት ነው ይሄ እና እኔ ብዙ ጊዜ እዚህ ሆኖ እዛ እንደውላለን። እኔ ደግሞ ምንድነው እንደነገርኩሽ ቤተሰብ ነው እሱ ነገር ለሚሰማ ሰው ትንሽ ግር እንዳይላቸው እንዴት ነው ሰው በትራንስፖርት ነው ከቦታ ወደ ቦታ የሚቀያየረው ወይ የሚጓዘው ነው ወይ በመኪና በፕሌን ነው ማቆና እንደው ባስቸኳይ ቶሎ የቸኮለ ሰው በፕሌን ነው ቶሎ መድረስ የሚችለውና እንዴት በዘንዶ
እንደዚህ ማድረግ ይችላል። እኔም ይገርመኛል። አሁን ለምሳሌ እኔም ማቀውን ልንገርሽ። አሁን ከዚህ ድሬዳዋ እኔ ድሬዳዋ ነኝ የኖርኩት ብዬሻለሁ ማለት ከ92 እስከ 2000 ድረስ እዛ ነበርኩ ብዬሻለሁና ልጆችም የተወለዱት እዛ ነው። ያው አንዱ እዚህ ተወለደ እና እዛ ነው የሚኖሩት አሁንም ቢሆን በአሁን ሰዓትም ቢሆን እና ከዚህ ድሬዳዋ አሁን ለምሳሌ 515 ኪሎ ሜትር ነው በፕሌን እኔም ስለማቀው እጅበትም ስለምሄድበት በፕሌን 45 ደቂቃ ምናምን 1 ሰዓት ነው በፕሌን እና ግን እሱ ግን ከዚህ ጎጃም ሲሄድ 15 ደቂቃ ነው። ለምን እኛ ለምንድን ነው እንደዛ የምትል በምን አወቅህ እንዴት ልታውቅ ቻልክ ብትይ እኔ ወንድሙ ነኝ ብዬሻለሁ። ማለት የስጋ ወንድሙ ነው። የሱ እናት እህቴ ነች። እኔ የማን የመጋቢ ሚስጥሩ መዝገቡ እናት ብዙዬ ዳምጤ የምትባለዋ ለኔ እህቴ ነች። እና እኛ ምንድነው የምናደርገው ከዚህ ሲሄድ እንደነግጣለን። ያው ሰዎች አለን እኔ ሰው አለን ያው እስቲ እዛ እንደውል ምናምን ስለ ከዛ እኔ ቀድሜ የምደውለው ማን ጋር ነው? ማዘሩ ጋር የምደውለው። እሺ። እና እንግዲህ ማዘሩ የት ነው ያለችው? ደንበጫ የጨረቃ የምትባለው ደንበጫ እዛ ነው የምትኖረው ማለት እና እኔ እንዴት ነው መርጌታ እንደዚህ ሆኖ በቃ መንፈሱ እንደዚህ ብሎ ተፈሳጭቶብን ጠፋ ይዞት ብንጠፋ በዘንዶ ምናምን ስንል እዚህ ነው እኮ ትለናለች። ምንድነው አጠገባችን በሰከንዶች እና በደቂቃዎች ልዩነት አጠገባችን የነበረ ሰውዬ ሲጠፋብን እንደ ሰው እንደናገጣለን። በቃ እኔ ደግሞ ቀድሜ የምደውለው እዛ ነው። አረ ማዘር እንደዚህ ነበር እንደዚህ እና እነሱ ራሱ እንደው ይሄን ስራ ቢቶ ምናምን ይሉ ነበር። በተለይ የሱ የመጋቢ ሚስጥሩ መዝገቡ አባቱ አባ መዝገቡ በጣም ጥሩ የሚባል በእውነት በጣም ሃይማኖተኛ በጣም ደግሞ ታማኝ በጣም ውሸት የሌለበት ውሸት የማያውቅ እውነትን እውነት ውሸትን ውሸት የሚል ያስመስል ሰው ነው። እኔ በጣም አባቴ ነው በጣም እወደዋለሁና እሱ ይሄን ስራ አይወደውም። የጥንቆላ ስራ አይወድም እሱ ማለት እሱ በቤተ ክርስቲያን አሁን ድረስ ኪዳን ያደርሳል ጧት ተነስቶ ግን ቤተ ክርስቲያን እዛው ነው አገልጋይ ነው እና ይሄን ስራ አይወደውም። የጥንቆላ ስራ በታምር አይወድም እሱ ማለት ነው። እና አንዴ እሱ ደግሞ ሁሌ ይሄን ስራ እንዲተው ይፈልጋል። በቃ የሆነ ሰዓት ላይ ይጎዳል የሆነ ሰዓት ላይ እንደዚህ ይሆናል ብሎ ስለሚያስብ ይሄን ስራ አይወድም። እና ይሄ ደግሞ እሱ ጋር ተቃዋሚ ነው። ማዘሩ ደግሞ እኔ ማዘር እንደነገርኩሽ እህቴ ነች እሷ ሁሉን ነገር እኔ ለሷ ደውላለሁ እኔ ለሷ ሁሉን ነገር ስለምታውቅ እና ማዘር እንደዚህ ነበር። አሁን እኮ መርጌታ አጠገቤ ነበር በቃ መንፈሱ እንደዚህ ብሎ ተበሳጭቶበት በቃ ይዞት ሄደ በዘንዶ ዘንዶም ነበር አብረው በቃ የለም ስንል እንደዚህ ጋር እኮ ነብራ ታገናኘናለች ማለት ነው። እና ወስዶ መንፈሱ ከፈለገ ቁጭ ያደርጋል ከፈለገ ባህር ዳር ወስዶ ቁጭ ያደርጋል በስንት በ15 ደቂቃ ማለት እንግዲህ ከፕሌን ስንት ጥፍ አስቢ። ፕሌን በዛ አሁን በዘንዶ እይታ ሳይሆን ጋሪ በዩ በዚህ አሁን ለምሳሌ በጋሪ ምልሽ ምንድነው ከዚህ ድሬዳዋ እኔ ስለምመላለስ ነው ልጆች እዛ ስለሆኑ 1 ሰዓት በቃ 15 ደቂቃ 1 ሰዓት ነው ማን ነው 45 ደቂቃ 1 ሰዓት ነው ስንት 515 ኪሎ ሜትር ማለት ነው። እና ግን ያኛው ግን በ15 ደቂቃ እዛ ነው። እና እኔ ይገርመኝ ነበር በጣም ይገርመኝ ነበር። እና እኔም ለምንድነው እኔ ማለት መንፈሳዊ ዕውቀቱም ስላልነበረኝ ከሱ ነው የተካፈልከው ማለት ነው። መንፈሳዊ ዕውቀት የለኝም እና እኔ መንፈሳዊ ነው ብዬ ቄሶችም ስለሚመጡ ነው የሚመጡት ላስጠነቁሉ ይመጣሉ። አዋርሰን ልመና ነው አረ መርጌታ በቃ ሲፈልጉ ይሄን ያህል ብር እንስጥና በሚሊዮን ብር እንስጥ እና ይሄን ስራ ለኛ አዋርሰን ይሉታል። ለምን ኦኬ የጥንቆላው ስራ መንፈስ የሚሰራው በእነሱ ላይ ሆኖ እንዲሰራ ማለት ነው። እና ማናቸው እንደዚህ የሚሉት አዲስ አበባ የሚሰሩት ከተለያየ እነዚህ ትልልቅ ቦታ ላይ ያሉ ቆሞሶች አስተዳዳሪዎች ፓትርያርኮች እነዚህ ጳጳሳቶች ቄሶች የዛ ሰዓት እሱ አባይ ምንጭ የሚባል ሆቴል ነበረው እዛ እንዳልኩሽ ቡራዩ እና አስኮ መሃል ከታ እና ያቺ ራሱ ሆቴሏ በኔ ስም ነበረች ፍቃድ የወጣችው በኔ ነበር ያወጣሁለት በኔ ስም ነበር የወጣው እና ግን ሆቴሉ የሱ ነው እና እዛ ጭፈራ ቤት ነው ይጨፈራል። ሆቴሉ ተሰርቶ እንትን ያው ሲመረቅ ራሱ የመጡ ሰዎች ቄሶች እነዚህ ቆሞስ የሚባሉት ጳጳሳቶች ከዚህ ወደ 4 ኪሎ የሚሰሩት በቃ ትልልቅ ቦታ ላይ በኃላፊነት ደረጃ ላይ ያሉ ሰዎች የሀገር ፍቅር ቲያትር አባላቶች ባንዶች
መጣው ነው የመረቁት። ያኔ እዛ ከታምልሽ ማለት ነው። በእኔ ስም ስትከፍቱ ማለት ሆቴል ሲከፍት ደረሰኙ ኢቭን ደረሰኙ እስካሁን አለ። እኔ በመንፈስ አሰራር በነበረ ባገኘው ገንዘብ ነው ሁሉም የሆነው እና እዛ ይመጣሉና እዛች ጋር ራሱ ከጀርባ ክላስ አለች። ምንም ታረጉበት ጥንቆላ የምናካሄድባት ሆቴል ውስጥ ማለት ሆቴል ውስጥ ከጀርባ እና እዛ ጥንቆላ አለ። እንዳልኩሽ የኦርቶዶክስ ቸርች ቤተክርስቲያን መጻሕፍት እንዳሉ ምንድነው የምታረጉበት መጽሐፍ? ድርሳኖች አሉ። ለምሳሌ ድርሳነ ገብርኤል፣ ድርሳነ ሚካኤል፣ ድርሳነ ኡራኤል፣ ድርሳነ ራጉኤል ምናምን በቃ የሚባሉት ነገሮች ሁሉም መጽሐፍቶች አሉት እና ታምረ ማርያም፣ ድርሳነ ማርያም በቃ እነዚህ ሁሉ ገድለ ክርስቶስ በቃ የሌለ ገድለ ክርስቶስ በቃ የመጽሐፍት ዘሮች በኦርቶዶክስ ቤተክርስቲያን ያሉ እዛ ውስጥ አሉ እና መንፈሱ ሲመጣ እዛ ለብቻ የሚጠነቆልበት ቦታ ታቦቱም አለ እነሱም አሉ እና ምንድነው መንፈሱ ሲመጣ መጽሐፍቶችን አደራ አታቆሽሹ ምናምን በቃ አትንኩ መጽሐፎችን ስለሚል ታቦት ማለት ከመኖሪያ ቤት ወደ ሆቴል ምናምን ሆቴል ስትከፍቱም እዛ ይዘነው ነው የምንሰራበት ቦታ ነው እናንቀሳቅሳለን። ስለዚህ እናንተ በራሳችሁ ፍቃድ ከቤተክርስቲያን ውስጥ አውጥታችሁ ነው ወይስ እንደ ቄስ ነው? እኮ መርጌታ እኮ ነው የሚያገለግለው እኮ ካቴድራል እኮ ነው የሚያገለግለው። ቢሆንም ያው ታቦት በቀላሉ እንደዚህ ከቤተክርስቲያን አውጥቶ መኖሪያ ቤት ወይ ሲጀመር ታቦት የት ነው የሚሸጠው? ታቦት መርካቶ አለ የሚሸጠው? መርካቶ ነው እኮ የሚሸጠው። የሙሴ ታቦት ነው እንዳሁን በየሀገሩ ለምሳሌ የሙሴ ታቦት እኮ አንድ ነው ጽላት ሰርቶ የሰጠው አይደል? እግዚአብሔር በየሄዱ ሰዓት በተንቀሳቀሱ ሰዓት በየድንኳናቸው ሲያርፉ ይዘውት ነው የሚንቀሳቀሱት። እሱን ሌዋውያን ማለት ነው። ግን አሁን ያለው ታቦት እኮ ከመርካቶ ነው የሚሰራው፣ ከመርካቶ ነው የሚገዛው። አሁን ለምሳሌ ጎፋ ገብርኤል ያለውና አስኮ ገብርኤል ያለው ታቦት ታዲያ አንዱ ታቦት ነው እዛ ሁሉም ቦታ ላይ ያለ በቃ በየቦታው የተለያየ ታቦት ነው ተቀርጾ የሚቀመጠው። እና የት ነው የሚቀረጸው? መርካቶ ነው የሚቀመጠው። እርግጠኛ ነኝ። ለምን መሰለሽ እርግጠኛ እኔ ስለማላቅ ነው። አንቺ አታውቂም፣ እኔ ደግሞ አውቃለሁ። ለምንድን ነው የማውቀው? እኔ ስለ ታቦት ውስጥ ገብቼ አላውቅም። ቄስ አይደለሁ። ግን የሚመጡ ቄሶች ነበሩ፣ ፓትርያርኮች ነበሩ። እነዚህ ቆሞስ የሚባሉት ጳጳሳት የሚባሉ ስለሚመጡ ታቦቱ እኮ ተገልጦ ይከፈታል እኮ። ጥንቆላ ሲሰራበት እኮ ተሸፋፍኖ ነው የሚቀመጠው። እኔ ራሴ ፈራዋለሁ፣ በዛ ሰዓት ራሱ ፈራዋለሁ። ግን መንፈሱ ሲመጣ ታቦቱን ይገልጠውና ባዶ ነው ቁጭ የሚለው። እንዳልኩሽ እነዛ ጳጳሳቶች አብረው ቆባቸውን ዘቅዝቀው ነው ቁጭ አድርገው ነው የሚቀሙት። እና እነሱ ራሱ ስለ ታቦቱ እነሱ ያውቃሉ ከኔ ልቅማን። እና በታቦቱ ይሰራል። እና እነሱ ራሱ ይሄ እኮ መንፈሳዊ ነው፣ በቃ ይሄ በታቦቱ ላይ የሚሰራ መንፈሳዊ ነው ይሄ እንጂ ይሄ ከጨለማው ዓለም አይደለም። እኔ አሁን በቃ ያ ታቦቱ ስላለ እንዳልኩሽ እዛ ድሬዳዋም የመጣ ሰዓት ያቺ በማርያም በማጫወቻው ላይ ወርቁ ሲያወጣው ካሸዋ ላይ ሲዘረግፈው ያንገት ሐብሉ ላይ ያለችው ሳይ በቃ እና ስዕሎች ስላሉ እኔ እንግዲህ ስለ መጽሐፍ ቅዱስ አላውቅም፣ ስለ ቤተክርስቲያን ጠለቅ ብዬ አላውቅም፣ የቆሎ ትምህርት አልተማርኩም። እኔ ግን መንፈሳዊ ብዬ ነው እኔ ራሴ የማውቀው። ለምን ስዕሎቹ ቤቱን ሞልተውታል። በቃ እዚህ የተሰቀለው የክርስቶስ ሰምራ፣ የአርሴማ በቃ የስላሴ ተብሎ ሶስት ስዕል አለ። በቃ ማርያም አለ፣ አቦዬ፣ ተክለ ሃይማኖት በቃ የሌለ ከ1 እስከ 30 ያሉ ስዕሎች በግድግዳ ውስጥ ሞልተውታል። እናንተ የምትጠነቁልበት ቦታ ማለት ነው? አዎ የሚጠነቁልበት ቦታ እና መንፈሱ ምንድነው የሚያደርግላችሁ? ሲሎቹ እዛ በመቀመጥ ማወቅ ስለፈለኩኝ ለሰውም ግልጽ እንዲሆን ማለት ነው። ጥሩ። አሁንም ያልገባቸው ነገር ልንገርሽ። እንዳልኩሽ እኔ መጽሐፎቹ የሌለ መጽሐፍ የለውም ብዬሻለሁ። ሁሉም መጽሐፍቶች አሉት። በቤተ ክርስቲያን ውስጥ ያሉ መጽሐፍቶች እሱ ጋር አሉ። እና መንፈሱ ምን ይላል? እኛን መጽሐፍቶችን አትንኩ ይላል። አሁን እኔ ራሴ መጽሐፍቶቹ ጋር ሂጄ ወይ ደገፍ ካልኩ ለምን ደስ ደርድሮ ማአት ነው ያለውና ከዛ እንዲያውም እኔ ምን አደረኩ አንድ ወቅት ላይ ለምን እንዲያውም እኔ በቃ ምርቃትም አገኛለሁ የሆነ በረከትም ምርቃትም አገኛለሁ ብዬ ቁም ሳጥን አሰርቼ የመጽሐፍት መደርደሪያዎች በቃ በራሴ ወጪ አሰርቼ ወስጄ ቁጭ አደረኩ። ከዛ መጽሐፍቶችን እዛ ደረደሩ። ከዛ በቃ አንተን ቢሊየነር አደርግሃለሁ፣ በቃ አንተን በቃ ወርቅ አመጣልሃለሁ፣ ቢሊየነር አደርግሃለሁ ማለት ነው። በዛ ሰዓት ያንን እኔ መንፈሱ በቃ አንተን ወርቅ ነው መጽሐፍቶችን እንደዚህ በቃ ቦታ እንደሰጣቸው ለአንተ ደግሞ እንዲያውም ምን አለ መሰለኝ ባለ 4 ፎቅ አሁን እገዛልሃለሁ አለ። ፎቅ ባለ 4 ፎቅ ወደ ላይ እኔ እገዛልሃለሁ በቃ አስገዛለሁ። ከዛ ምንድነው ባለቤቴ እንዳልኩሽ ባለቤቴ እዛ ሰዓት አብረን ነን እና እሷ ደግሞ ቅራኔ ነበራት
እኔ ተውኩኝ። በቃ ወደ እነሱ ያለውን ነገር ተውኩኝ። ከመንፈሱ ጋር ተጣበቁ። ስራም ተውኩኝ። በቃ አብሬ እዛው እሱ ጋር እንሙለው ሆቴል እንውላለን፣ አብረን እኛ እንጠጣለን፣ ቀን እንጠነቁላለን፣ ማታ ጭፈራ ቤት እንግዲህ የእሱ ቤት ጭፈራ እያለ ደግሞ ቦሌ እንሄዳለን። እኛ እዛ ሰራተኛ እየሰራ ጥለን ቦሌ እንሄዳለን። አዝማሪ ቤት ደግሞ ትልልቅ ቦታ ቦሌ እነዚህ ኮከብ የተባሉት ቦታ ባንድ ያለባቸው አዝማሪ ያለባቸው። ይሄ ሁሉ የምትጽናኑበት ገንዘብ መንፈስ ነው የሚሰጣችሁ። የጨለማው መንፈስ ዶላር ያመጣል። ከዛ እኛ ሄዶ እሱ ይሸልማል፣ እኔም እሸልማለሁ እኮ። እነዚህ የጥቁር ፈረንጆች ይላሉ። ለማን ነው የምትሸልሙት? ለአዝማሪዎች ለሚዘምሩ በቃ ዝፈኑ ይላል። በቃ እና ይሄ ሁሉ ሲሆን መንፈሱ አይቆጣም። አሁን ያ ስናጠፋ እኛ በዚህ መንፈሱ አይቆጣም። በቃ ሲጀመር ተዝናኑበት ብሎ ነው የሚሰጠው። እና መንፈሳዊ ነው ወይ ከመንፈሳዊ ነገር ጋር ምን ያገናኘዋል? ታቦቱ መንፈሳዊ አይደለም እንዴት መጣ ለምትዩ ቄሶች ናቸው እንግዲህ እነዚህ ጳጳሶች ናቸው። እንዴ ታቦቱ በቃ ይሄ በታቦቱ ላይ የሚሰራ መንፈስማ ይሄ መንፈሳዊ ነው በቃ ለኛም አዋርስን እያሉ እየወሰዱት እየተዋረሱ እንዲያውም በቃ በዚህ ጋር በደም ነው ኪዳን እያደረጉ ብርም ወርቅም ይዘው ሄዱ ነበር ጳጳሳቶች። አዎ እዛ ሆቴል እና እኔ ትዝ ይለኛል። ይሄ እዚህ ጋር ጳጳሶች ስንል ሁሉን እንዳይወክል የተወሰኑ ስም ዝርዝር ንገረኝ ካልሽ እነግርሻለሁ። ግን አሁን የተወሰነ ጥቂቶች ናቸው ማለት ነው። አሁን አልናገርም። አይ እኔ አብረውን ሲቅም አሁን ሁሉን አይወክልም። አብረውን ሲቅም ነበር ግን ማለት ነው ምንድነው እግዚአብሔርን በመፍራት ፈጣሪን በመፍራት በጽድቅ የሚያገለግሉም አባቶች ስላሉ ቤተክርስቲያን ውስጥ ማለት ነው። ስለዚህ ሁሉም ናቸው ማለት አንችልም። ግን በብዛት የተወሰኑ ናቸው። አሁን ላይ ራሱ ስልጣን ላይ ያሉ አሁን ላይ ራሱ 4 ኪሎ ቅድስት ሥላሴ የሚሰሩ አሁን ላይ ራሱ ስማቸውን መጥራት እችላለሁ እኔ። አሁን ላይ ራሱ እንትን ላይ በቃ አሁን ላይ ራሱ እያገለገሉ ያሉ አሉ። ይሄን ግን በትክክል ማቃቸው በመረጃ አብረን ስንቅም የነበረ ከነስማቸው ይመጡበት የነበረው እስከ አመቱ መንገር እችላለሁ እኔ። ምን ችግር የለም። ያደረጉ ይሄ ሁሉ ምእመናንን ህይወት ማበላሸት ትንሽ አይከብድም? ምእመናኑ አያውቅም። አሁን አንዴ ትዝ ይለኛል ሲቅም ቆየ አንድ ጳጳስ እኔ ምን እንዲያረግላቸው ነው የደም ክዳን እየገቡ ቤተክርስቲያን በእነሱ ላይ እንዲሰራ መንፈሱ። አሁንም እኮ ዶሮ የሚቀብሩ አሉ እኮ። እኔ አሁን ዶሮ የሚቀብር ሰው አንዴ ምን ለማድረግ ነው እንደዚህ የሚሰሩት? ማለት ዶሮ የሚቀብሩበት ምክንያት እንትን ነው ወይ ሀብት ለማግኘት ነው፣ ሀብት ለማግኘት ነው ወይ ደግሞ ያንዱን ሀብታም በቃ እንዲያመጣላቸው ነው በሰውየው ስም ይደግሙና ለህዝቡም ለሚመናምን ጭምር ነው ወይስ ለግላቸው? ለምሳሌ ከሱ ጋር ልንገርሽ አንዳንድ ነገር ብዙ ቄሶች እኔ በብዛት ይመጣሉ። መስቀሌ ላይ ስራለኝ ይሉታል። የህዝብ አግዝ ነው እንደዚህ ምሉት መርጌታ ሚስጥር መዝገቡ። አዎ እኔን እንደውም አንዳንዶቹ ጠይቅል አሁን አንዳንዶቹ እሱን ሲፈሩት ፊቱን ይፈሩታል መሰለኝና አንዳንድ ሲፈሩት እኔን ጠይቅልኝ ይሉኛል። በቃ መስቀላችን ላይ ሰው እንዲመጣ ህዝብ እንዲመጣ የሚያደርግ እስኪ መስቀላችን ላይ እንዲሰራልን በቃ ህዝብ አግዝ የሚባለው እንዲሰራልን። መስቀሉ ላይ ሰርቶ ምንድነው የሚያመጣው ነገር? ህዝብ እንዲመጣለት ነው። ሲያሳልመው ህዝብ ይመጣለታል። በቃ ከህዝቡ በቃ በረከቱን ለመብላት የህዝቡን በረከት ለመብላት ማለት ነው። በቃ እና ገንዘብ እንዲሰጣቸው እና ምን ልልሽ ነው ያ መዋረስ የሚባለው። አሁን እኔ አንዴ ቲክቶክ ላይ አይቻለሁ ሲንሸራሸር የሆነ ጊዜ ላይ እሱ ሰው የራሱ መጥቷል። እኔ እውነት ልንገርሽ ግን እኔ ብዙዎቹ አሉ መጥቶ ከየት ነው የተዋረሰው? ራሱ ከሱ ነው የተዋረሰው በወቅቱ። ግን የዛ ሰዓት ነው ወጥቼ እኔ በቲክቶክ ላይ አይቻለሁ ግን አልተናገርኩም። መናገር አልፈለኩም። እኔ በቃ እግዚአብሔር እድል ሲሰጠኝ እናገራለሁ ብዬ ነው ቁጭ አልኩት። እና ዶላር ሲፈልግ ማርትሬዛ ያመጣል እኮ። ማርትሬዛ የሚባለው ይሄ ትልቅ አለ ማርትሬዛ ወርቅ ያመጣል። እውነት ነው? አዎ ከየት እንደሚያመጣው አናውቅም። መንፈሱ ነው እንደዚህ። አዎ እና እንዳልኩሽ በፊት 4 ድሬዳዋ ሲመጡ አንማው የሚባል ነበርና ከዛ በኋላ እኔ ታማኝ ሆንኩና እኔ ብቻ ነኝ ሌላ ሰው ጠፋ ማለት ታማኝ ሰውየው በቃ እነዚህ ታማኝ አይደሉም ብሎ እንዳለ እኔ ነበርኩ። በቃ መንፈሱ አዎ ሚስጥር ራሱ የሚነግረኝ ለኔ ነው። አንዳንድ ነገር በቃ የሚነግረኝ ለኔ ነውና ከሱ ጋር ያው በስጋም ወንድሜ ስለሆነ ያ አባታችሁ ላይ ማን ነው ያያታችሁ ላይ የነበርን ስለሆነ ይሉናልና እኔም ደግሞ መንፈስ ነው ብዬ እንግዲህ አያታችንም መንፈሳዊ መስሎ እንግዲህ አባጌታው ነው የሚሉት አክብረው አባ ንጉስ አይሉትም አባጌታው ነበር የሚሉትና ማንን ነው እንደዛ የኔን አያት እና እሱ ላይ የነበረ መንፈስ ነው። እሱ ላይ ደግሞ ጨምሮበት አዳብሮበት ወደዛው ሄዶ እንትን ያለውና ከሚገርምሽ ነገር እኔ ራሴ የዛ ሰዓት ብዙ ተሸጎርኩ። እኔ አሁን ሳስበው
በኦርቶዶክስ ቸርች ውስጥ የሚሰራው የደብተራ መንፈስ ነው። አሁን እንቅጩን ንገረኝ ካልሽ ማለት ነው በኦርቶዶክስ ቸርች ውስጥ የሚሰራው የደብተራ መንፈስ ነው። ለምን ብትይኝ እነዛ መጻፍቶች ላይ ሲሰራ የነበረው መንፈሱ ነው። ያ መንፈስ ደግሞ እነዛ መጻፍቶች ደግሞ የማን ናቸው ብትይ የኢትዮጵያ ኦርቶዶክስ ተዋህዶ አሁን ዘመን ያመጣቸው መጻፍቶች ናቸው። እና ወርቁ ላይ የነበረችው ማርያም እኔ ራሴ ከቄራኮ አስኮ ይዤ ሄድኩ። አንዴ ስዕሏን በቃ ጽድቅ መስሎኝ የማርያም ስዕል ማለት ነው። እና ስዕሉ ሞልቶ በቃ እንዴት ከዛ ስሄድ መንገድ ላይ ወደ ውንጌት አካባቢ ነው ምናምን ብቻ ወደቀችብኝና ተሸክሚያት ተሰበረች መስታወቷ። እና መንፈሱ ሊበላኝ ደረሰ። በቃ ነው እንዴት ስዕሌን እንዴት ማርያም ስዕል ሰበርክ ስትፈልግ ሂደ እኔ ደግሞ አንዳንዴ በቃ ስለማላቅ ሂጄ ስዕሏን ስማለሁ አማልዱኝ ይላለሁ ሂጄ አንተ ስትፈልግ ሂደ ስዕሎች ላይ እንትን ትላለህ እነዚህ ቅዱሳን ስዕሎች ላይ ሂደ ትተነፍስባቸዋለህ አለኝ ሁሉ እኔ መንፈሱ ማለት ነው። እንግዲህ ወንድማችን መለስ ስለ ታቦት ነው እያወራን ያለ ነውና ታቦት እንዴት በዚህ መልኩ በእንደዚህ አይነት ቦታ እንዴት ሊገኝ ቻለ? እኔ በጣም ግር ስላለኝ ነው። ምክንያቱም ታቦት አሁን ብዙ ሰው አገራችን ላይም ሆነ ከሀገር ውጭ ብዙ ሰዎች መንፈሳዊ ህይወት ከእግዚአብሔር ጋር እንገናኛለን ወይ ያገናኘናል ብለው የሚያስቡት በጣም በክብር የሚጠብቁትና እንትን የሚሉት ነገር ስለሆነ እስኪ እሱን ነገር በደንብ ምክንያቱም አሁን አመት በዓሎች ምናምን ሲመጡ የተለያዩ ጥምቀቶች ምናምን አገራችን ላይ በድምቀት የሚከበር የሚወጣው ታቦት ማለት ነው ወይስ ሌላ ነው? ራሱ ነው ታቦቱ ራሱ ነው። ራሱ ከሆነ እንዴት አንድ ጠንቋይ ቤት አንድ ቤተክርስቲያን ውስጥ መርካቶ እኮ ነው የሚሰራው። እሱንማ ብለኸኛል። አዎ ስለዚህ አንቺ አሁን ለምሳሌ ታቦት የጥንቱ አሁን ለምሳሌ ታቦት አለ በአሁን ሰዓት አለ ብለሽ ታምኛለሽ? በአሁን ሰዓት አንቺ አሁን በጌታ ነሽ ወይስ በጌታ አይደለሽም? እኔ በጌታ ነኝ። እሺ በጌታ እኔ ጌታ ኢየሱስን ብቻና ብቻ ነው ማመልከውና ስለዚህ አሁን ታቦት አለ ብለሽ አሁን ታምኛለሽ? ባንቺ እምነት ታምኛለሽ ሳይሆን እኔ አማኝ ነኝ። እኔ ወንጌል አማኝ ነኝ። ግን እዚህ ጋር ምንድነው ብዙ እኔም ቤተሰቦች አሉኝ ኦርቶዶክስ የሆኑ ቤተሰቦችም ስላሉ ወንድሞቻችን ናቸው ኦርቶዶክሶች በብዛት እነሱም እያመለኩ ስለሆነ ታቦት አለ ስላለ አይደል እንዴ? ታቦት የለም። ታቦት በብሉይ ኪዳን ነው የቀረው። ታቦት እኮ የኢየሱስ ክርስቶስ ጥላ ነው። በቃ ሊመጣ ያለው ጥላ ነው። አሁን ታቦታችን ኢየሱስ ብቻ ነው። ኢየሱስ ብቻና ብቻ ነው። ምንድነው ያኛው አሁን እንዳልኩሽ የመንፈስ አሰራር ስላለው ከደብተራ ይሄ በየአመቱ ምናምን እየወጣ እና የደብተራ መናፍስት ነው። አሁን በኦርቶዶክስ ውስጥ በታቦት ውስጥ እየሰራ ያለው የደብተራ መንፈስ ነው። እርግጠኛ ነኝ የደብተራ መንፈስ ነው እንጂ አንድም ጌታ አይከብርበትም። በዛ ታቦት አንድም የጌታ እንትን የለበትም። ለምን ያ ጣውላ እኮ ቤት ነበረ። እኔ ራሴ ቀን ፈራዋለሁ እኮ አሁን ነው በደንብ ወንጌል ሲበራልኝ ነው እንጂ እኮ በዛ ሰዓት እኮ እኔ ወንጌል ስላልበራልኝ ወይም ደግሞ የማውቀው ነገር ስለሌለ ስለ መጽሐፍ ቅዱስ ዕውቀት ስለሌለኝ ቀን ተሸፋፍኖ ይውላል። ከዛኛ እኔ ራሴ በቃ ታቦት ነው ያልቀርበውም ሁሉ ግን መንፈሱ ሲመጣ ግን ታቦቱን ይገልጥና እዚህ ጋር ቁጭ ያደርግበታል። እዚህ ጋር ጫት ይቃማል። እንዳልኩሽ ጳጳሳቱ ይመጣሉ፣ ቆባቸውን ዘቅዝቀው ይቅማሉ እና ብዙዎች ያስጠነቁላሉ እና መንፈሳዊ ነው ብለው ነው እንትን። ስለዚህ አሁን እናንተ ጋር የነበረው ስትነቁሉት የነበረው ቤታችሁ የምታመጡት ሆቴል ስትሄዱ ይዛችሁ የምትዞሩት ታቦት ቤተክርስቲያን ውስጥ ይገባል ወይስ በዛው እናንተ ጋር ነው? እኛ ጋር ነው እንጂ የሚቀመጠው እሱ ቤት ነው ያለው እኮ። እናንተ ጋር ምንድን ነው የሚያደርገው? በቃ ተቀማጭ ነው። በቃ ጥንቆላ ነው የሚሰራበት እሱ ቤታችሁ ቁጭ። አዎ ጥንቆላ ነው። ለምሳሌ አባ ናሁሰና የሚባለው ሰውዬ እንደው ልንገርሽ የራሱ ከፈለገ እንደፈለገ እዚህ ምስካየ ዙናን መድኃኔዓለም መቃብር ውስጥ በጀርባ አሁን ድረስ እየጠነቆለ ያለ ሰውዬ እየተከራከርኩኝ አይደለም። አዎ ለምን መሰለሽ አሁን ብዙ የሚያመልኩ ሰዎች አሁን ለምሳሌ እነሱ ሰዎች ጥንቆላ እዛ ሰዓት አዋርሰን ብለው የተዋረሰ ሰው ነው። አሁን እሱ ሰውዬ አሁን መቃብር ቤት ውስጥ ከቤተ ክርስቲያን በጀርባ መቃብር ቤት አለ። አሁንም እየጠነቆለ ነው። ግን የመስተፋቅር ህዝብ አይቶ እንዲወደኝ የመስተፋቅር ስጠይ ብሎ በርጌታ ሚስጥሩን ጠይቆ መስተፋቅሩን ሲሰጠው በንቅሳት መልክ በእንትን ይሄ በምጣድ አክስዬ በመርፌ የነቀስኩት ይሄን ነው። ይሄ ጥርስ እዚህ ጋር እስኪ ይታይ። አሁን እዚህ ጋር ንቅሳት ከሌለው ሰው ለምንድን ነው እዛ ጋር የነቀስከው? ህዝብ አይቶ እንዲወደኝ መስተፋቅር ብሎ ማለት ነው። ለህዝብ የህዝቡን በረከት ወይም የህዝቡን ገንዘብ ለመቦጥቦጥ ማለት ነው። አሁን ድረስ እየጠነቆለ ነው እዚሁ። ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን ግን መንፈሳዊ አድርጋ እስካሁን ድረስ ይዘዋለች በቤተክርስቲያን ውስጥ
ግን ማለት ነው ጠንቋዩን ነው። አዎ እኔ አሁን ለምሳሌ እንደው እዚህ ጋር ያገለግላሉ በእርግጠኝነት ቤተክርስቲያን። አዎ በቤተክርስቲያን ውስጥ አሁን ስንቶች ብዙ አሁን ወደፊት የብዙዎችን ይመጡ የነበሩትን በኦርቶዶክስ ቸርች ውስጥ ያሉ አሁን ድረስ እያገለገሉ ያሉትን ስማቸውን ነግርሻለሁ። ግን አሁን አይደለም ወደፊት ጋብዢ እንኳን እነሱም ብቻ አይደለም በአሁን ሰዓት ሜጋ ቸርች ያላቸው በነቢያት ነው ብለው በአሁን ሰዓት ሜጋ ቸርች እያገለገሉ ያሉት እኔ ስማቸውን ጠቅስልሻለሁ። ወደፊት ጠንቋይ ቤት የሚመጣ ጠንቋይ መጥቶ እኔ እንዲያውም ተወዛግቤ ይሄ መንፈሳዊ ነው ስለው ሆሊ ስፒሪት ነው ብሎኝ ሄደ። ጌታን እያመለኩ አሁን ጴንጤ ነው እንዲያውም አሁን አገልጋይ ትልቅ ሜጋ ቸርች ያላቸው መጥቶ እኮ ለጥንቆላ መጥቶ እሱ ራሱ ይሄ እባብ መጣ ሆሊ ስፒሪት እኔ ራስ ጠየቅኩት ስሙን ንገረኝ እኔ ወደፊት አወጣቸዋለሁ ወደፊት ስማቸውን አወጣቸዋለሁ ካልተስተካከሉ እንዲያውም ህዝቡ ማወቅ አለበት ራሱ እንፈልጋለን። ምክንያቱም ህዝብን ከሚያስተካክሉ ይመጡ የነበሩትን እያንዳንዳቸውን ያወጣለሁ። ለምን የጌታ ስም መሸቀጭ አይደለም። እኔ አሁን እውነት ገብቶኛል። አሁን ለምሳሌ እኔ አንዳንድ ቪዲዮ አየሁ ባለፈ በወንድሜ ላይ የተሰራውን ቪዲዮ አየሁ። በማን ላይ? በመጋቢ ምስጢሩ መዝገቡ ላይ። እሺ ምን ነበር የተሰራው? ጥሩ እኔ አሁን ጠንቋይ የነበረ ሰዓት ማንኛውም ጳጳሳት መጥቶ ሲሰግድ የነበረ እዛ ጋር ሲዋረስ አዋርሰን ይሄ መንፈሳዊ ነው ብለው ሲዋረሱ አዋርሰን ብለው እየተዋረሱ አንዱን ስነቅሰው አንዱን በዚህ ስነቅሳቸው የነበሩ ሰዎች እዚህ ላይ ስነቅሳቸው የነበሩ ሰዎች አሁንም እያሉ ማለት አሁን በቤተክርስቲያን ውስጥ እያገለገሉ እያሉ ማለት ነው በህይወት እያሉ አሁን እነሱ እያሉ እኔ እኮ ስለማቅ ነው የምነግርሽ ማቃቸውን ነው የምነግርሽ እኮ በወቅቱ ያየኋቸው መሰለኝ እየተከራከርኩ ያሉበት ምክንያቱም ኦርቶዶክሶቹም የኛ ወገን ናቸው ወንድማሞች ናቸው። ግን ያላወቁት ነገር አለ። ሁሉንም እንዳይወክል ሁሉንም ይወክላል። ለምሳሌ ሁሉንም ይወክላል ስልሽ አሁን ለምሳሌ ኦርቶዶክስ ቸርች ነች አሁን ወንድሜን የከሰሰችው ለምን ወንጌልን በታማኝነት ስላገለገለ ሲጠነቁል ግን ያልተቃወመች ሲጠነቁል እኮ በዚህ ቅድስት ሥላሴ ያገለግል የነበረ ሰውዬ 4 ኪሎ ያገለግል የነበረ ሰውዬ በወቅቱ እኮ 23000 እስከ 33000 ድረስ እየተከፈለው አንዴ ዱባይ ሲልኩት የነበሩ ሰዎች አገልግል እያለው መጠንቆሉን እያወቁ ድብትርና እንደሚሰራ እያወቁ ጠንቋይ እንደነበረ እያወቁ አቅፋ ያዘች ቸርች ዛሬ ግን ያን ሁሉ ትቶ ያን በቃ ጥቅሙን ትቶ መንፈሱ ዶላር ያመጣለታል። ምንም ችግር የለም ቦሌ ሄዶ የመረጠውን ይበላል። እውነት እኔ ያለማጋነን ሽሮ አይበላም ነበረ መጋቢ ምስጢሩ ሽሮ አይወድም በታምር ለምንድን ነው በቃ የዛ ሰዓት ስጋ ነው የሚበላው እሱ ፍየል ነው በቃ ሄዶ ስጋ ነው የሚበላው እንጂ መጠጥ ነው የሚጠጣው ራሱ ውስኪ እንኳን ቺምፓንዚ ነው የሚባል አሁን አላቃቸው ነው እኔ ጎርደንና ጎርደን ይሄ ብላክ ሌብልና ጎርደን ሌብል ነበር ማቀው ነው ቺምፓንዚ የሚባለው ከሱ ጋር ሆኜ ነው የዛኔ ስንጠጣ ማቀው ማለት ነው። በጣም ውድ በወቅቱ በጣም ውድ ነበር ማለት ነው። ማን እና እየጠነቆለ የዛ ሰዓት ዶላር ይመጣል ወርቅ ይመጣል እኮ የዛ ሰዓት ያልተቃወመ ቸርች ነው የምልሽ። አሁን ኦርቶዶክስ ቸርች እኔ አሁን ኦርቶዶክስ ቸርች የዛ ሰዓት ጥንቆላ ቁም ብላ ያልተቃወመች አቅፋ ያዘ ቸርች ዛሬ ወንጌል ሲሰብክ ግን ከሰዋለች። ኢየሱስ ስላለ ማለት ነው ለወንጌል ስለተለየ ቤቱን ትቶ ሁሉን ነገር እርግፍ አድርጎ ስለተወ በእውነት እኔ በጣም አዝኛለሁኝ። እስኪ አሁን እኔ አሁን ባለፈ ሄጄ አይቼዋለሁኝ የሚተኛበትን መኖሪያ ቤቱ ሄጄ አይቼዋለሁ የሚተኛበትን አይቼዋለሁ። እኔ 2010 ላይ ለምሳሌ በጌታ ሆኖ ያኔ በጌታ እያለ ቤት ሲሰራ ሱሉልታ መስመር ስንት ሚሊዮን ብር ጨርሶ የሰራው እኔ ነኝ። አብዛኛውን ስራ እኔ ሰርችለታለሁ የግንባታ ስራውን በወቅቱ ማለት ነው። በጌታ ከሆነ በኋላ ጌታን እያገለገለ የሰራው ቤት ማለት ነው። ያ እንኳን ፈርሶበት ግን ለወንጌል ብሎ አሁን ለወንጌል ብሎ የሚተኛበትን ቤት አይቻለሁ። በእውነት ነው ያዘንኩኝ። ሽንት ቤት ውስጥ ነች እኔ ስለካት እንደዚህ 1 ሜትር ከ20 እና እንደዚህ 2 ሜትር በቃ 3 ሜትር የምትሆን ሽንት ቤት መርጌታ ምስጢሩ የሚኖርበትን አይቻለሁ። ግን እኔ በጣም አለቀስኩኝ። ለምን ለወንጌል ብሎ ማለት ነው። በቃ ይቅርብኝ ብሎ ማለት ነው። ያኔ ባለም እያላችሁ ባለም እያለ ይኸውልሽ ገንዘብ በጥንቆላ እሱ ቤት ፈረሰ። ቤት ሰርቶ በቃ ያማ የዛኔ ተቀብሯል። በቃ ጥንቆላው ላይ ትቶታል። ጥንቆላው ሲጀመር ጥንቆላውን ሲተወው ሆቴል የነበረው ሁሉ እርግፍ አድርጎ ጥንቆላን ስተው ሆቴል ብዙ በቃ ወዲያው ነው የጠፋው። የት እንደጠፋው ነው እኛ አናቅ። ጠጥተንበት ነው የጨረስነው በወቅቱ እኛ የዛ ሰዓት ጠጥተንበት ነው የጨረስነው። ጠጥተንበት ነው እኔ ራሴ አንድ ቡሲ ቀቀቀ አረጋለሁ እሱም ይጠጣል። ከጠዋት ጀመርን እስከ ማታ እንጠጣለን፣ እንቅማለን፣ የጭፈራ ቤት እንገባለን፣ እንበላለን። ምንም ችግር የለብንም። ግን መንፈሱ ያው በራሱ የነበረውን የዛ ሰዓት ወስዶታል ወደ ጌታ ሲመጣ። ወደ ጌታ ሲመጣ ግን እኔ በጣም የሚገርመኝ የዛ ሰዓት ያልተቃወመች ቤተክርስቲያን
ጥንቆላ ሲሰራ ያልተቃወመች ቤተክርስቲያን በስራው አቅፋ የነበረች ቤተክርስቲያን ዛሬ ስለ ኢየሱስ በቃ ስለ ወንጌል ሲለይ አውግዛ ከሰዋለች። ባለፈም ታስሮ ነበር 2013 ታስሮ ወጥቷል። አሁንም ተከሷል። ክሱን አይቻለሁ። እኔም በቦታው ሄጃለሁ። ፍርድ ቤት አይቻለሁ። እና የሚተኛበት በጣም ያሳዝናል። ለወንጌል ብሎ ነው ሰው ማለት ወንጌል ሲባል እና ምንድነው ምለሽ ያ ማለት ታቦት ማለት ጥንቆላ የሚሰራበት ነው። ታቦት የለም በአሁን ሰዓት። ታቦታችን ኢየሱስ ነው በአዲስ ኪዳን ያ ተቀብሯል። አዲስ ኪዳን በቃ ኢየሱስ ከተወለደ በኋላ የተቀበረ ነገር ነው፣ የቀረ ነገር ነው ያ እና አሁንም ቢሆን ወደ ትክክለኛው መንገድ እንዲመጡ። ምክንያቱም እኔ የተወለድኩት ጎጃም ነው ብዬሻለሁ። እኛ ጋር ቀልድ የለም። ጎጃም ሀገር ቀልድ የለም። ጎጃም ሀገር በእምነቱ በሃይማኖቱ የመጣ ይገልሻል፣ በጥይት ይገልሻል። ቀልድ የለም። ወንድሙ ከፈለ የእናትሽ የአባትሽ ልጅ ይገልሻል አንቺን። ጎጃም ሀገር ከባድ ነው በሃይማኖቱ የመጣ ግን እውነቱ ሲገባሽ ሁሉንም ትተያለሽ ማለት ነው። ወንድም ትተያለሽ እንዴ። ዛሬ እኮ ዋጋ እየከፈሉ የሱ አሁን የመርጌታ ሚስጥሩ አባትና እናት እኮ ዋጋ እየከፈሉ ያሉት እኮ ስለሱ ነው። በምን ምክንያት ነው? እሱ ከኦርቶዶክስ በቃ ጴንጤ ሲሆን እውነቱ ሲገባ እውነቱ ሲበራለት እኮ ዛሬ እኮ በስደት ላይ ነው ያለው። እዛ እኮ የሱ ቤተሰቦች ጋር ምን ያገናኛል? ጌታ በቃ ቤተሰቦቹ እነሱም በቪዲዮ አዩ እንደግል ዳኛ አድርጎ ጌታ ኢየሱስ በቃ እዛ ጋር አሁን ከብት መጋቢ ምስጥሩ እንጂ ቤተሰቦቹ አይደሉም ማለት በቃ ሀገሩ ጎጃም ከባድ ነው። ጎጃም ከባድ ነው። አሁን እነሱ ገበሬዎች ናቸው። አባቱ ቄስ ነው፣ ቀዳሽ ነው ብዬሻለሁ። ኪዳን አሁንም ድረስ ኪዳን አድራሽ ነው ሰውየው። አባቱ በጣም ትልቅ ሰው ነው፣ በጣም ሀቀኛ ሰው ነው። እንደዚህ አይነት ሀቀኞቹን ያብዛል። እና ከሚገርምሽ ነገር ዋጋ እየከፈሉ ያሉት በሱ ነው። በቃ እሱ ቤተክርስቲያኑ ምን ይሁን ብሎ ነው ቤተክርስቲያኑ አወገዘችው። ለምሳሌ ልንገርሽ አንድ መዝሙር አወጣ በፊት። እሺ። እና ያ መዝሙር ምንድነው የሚለው? አንተኑ ኢየሱስ ነው የሚለው። ማለት አንተኑ ኢየሱስ ያው እኔ በግዕዙ ስለማልችለው ነውና እሱ ለምሳሌ እስራኤላውያንን ከግብጽ ባርነት ሲያወጣ ቀይ ባህርን ከፍሎ ሲያሻግር በሙሴ አማካኝነት በቃ ሚካኤል ነው ቀን በደመና ሌሊት በብርሃን አምድ ሆኖ ይመራቸው የነበረ ሚካኤል ነው ብለው ነው የሚያምኑት ኦርቶዶክስ ቸርች። እሱ ደግሞ ሚካኤል አይደለም። እዛ ላይ ሚካኤል የሚልም ስለሌለ አንቺ እንግዲህ በጌታ ላይ ብለሻል። እዛ መጽሐፍ ቅዱስን ስንመረምረው እንዳሁን እዛ ላይ ስለሌለ እሱ ያንን አንተኑ ኢየሱስ መና ወረደ ምናምን እያለ የዘመረው መዝሙር አለ ሲዲ አሁን በካርቶን ታሽጎ ቤት ውስጥ ነው ያለው። ለምን? ኦርቶዶክስ ነች። እሱ እውነቱ ስለበራለት በዛ ውስጡ ነው እውነቱ ስለበራለት በኦርቶዶክስ ቸርች ስም ይሄ መዝሙር አይሸጥም። ኢየሱስ ገበያ ከወጣ በኋላ እኛ ራሱ በመኪና እያዞርን መሸጥ ከጀመርን በኋላ ነው የታገደው። በቃ ኢየሱስ ኦርቶዶክስ ቤተክርስቲያን ውስጥ አይዘመርም። በቃ ቅዱሳንን አያመሰግንም። ይሄ መናፍቅ ነው። የቅዱሳን የአንድም ቅዱሳን ምስጋና የለም ብለው መናፍቅ ማለት የቤንተ ብቻ ነው ማለት ነው። በቃ እነሱ የሚያዩት አቦዬ ብለሽ አቦዬን ካላመሰገንሽ፣ ገብርኤል ብለሽ ገብርኤል ካላመሰገንሽ፣ ማርያም ብለሽ ማርያም ካላመሰገንሽ መናፍቅ ነሽ አንቺ። እና የሚገርምሽ ነገር አሁን በካርቶን ታሽጎ ነው። እኔ እንኳን ይዤ ዙሬ አውቃለሁ ብቻዬን ተሸክሜ በማዞር ለመሸጥ ማለት ነው። ግን ስለተወገዘ ፎቶውን እያዩ ነበር የዛን እንትን የሚሉት። ተመልካቾች የቢታንያ ሾው አድማጮች ተመልካቾች ጥሩ ጊዜ እያሳለፍን እንዳለን እናንተም ይሄን ቃለ መጠይቅን እንደምትወዱት ተስፋ አደርጋለሁኝ። እሺ ወንድማችን መለሰሽ መቀጠል እንችላለንና በደንብ እንድታብራራልኝ ለሰውም ግልጽ እንዲሆን ጥያቄ የሆነብኝን ነገር ልድገምና እስኪ መልሰ በደንብ አድርጋ አብራራልኝ። ይሄ ሁሉ ነገር ሰው ነቅስ ነበረ፣ እንደዚህ ትልልቅ ሰዎች ይመጡ ነበረ እንትና እያልክ ስለነበረ ብዙ ገንዘብ እንዳካበታችሁ ብዙ ንብረት እንደነበራችሁ ተረዳውኝና እኔ በግሌ ይሄ ሁሉ ነገር እንዴት በአንድ ደቂቃ ልጠፋ ቻለ? እንዴት ነው በዚህ መልኩ አሁን ያለህበት ሁኔታ እንዴት ነው? ምንም ነገር የለም በቃ ሁሉም ነገር ሄደ ማለት ነው? ልክ ነው። መንፈሱ የሰጠውን ወስዷል። ለምሳሌ መንፈሱ እንዲጠቀምበት የሰጠውን ኦሬዲ መንፈሱን ሲተው ወስዶታል። እንዴት ነው? አሁን ንገረኝ ካልሽ አንደኛ ብነግርሽ ቄራ አካባቢ ከጎፋ ገብርኤል ወደ ጀርመን አደባባይ በሚወስደው መንገድ ላይ መሃሏ ላይ ዳገቷ ላይ የሆነ መሬት ነበረው። እንደው ጥቀስ ቢባል እንደውም በዛ ሰዓት እናቶች ሸብር አንበሴ ምናምን በነበሩበት ሰዓት የገዛው መሬት ነው። ወደ 27 ሚሊዮን ብር የሚያወጣ መሬት ነበረ። ይሄ ሁሉ መንፈሱ በነበረ ሰዓት ነው። ያም መንፈሱ ወስዶታል። ማን ነው የገዛው መሬቱን?
የመርጌታ ነው። መርጌታ ሚስጥሩ መዝገቡ መርጌታ ሚስጥሩ መዝገቡ መንፈሱን የገዛለት ግን ኦልሬዲ መንፈሱን ሲተው ሄዷል ያ ቦታ አሁን የለም በእጁ። ፒክአፕ መኪና ነበር እኔ የማውቀው። እንዲያው አስታውሳለሁ እስከ ብዙ ጊዜ ድረስ ሊቭሬዋ ቁራጯ ሊቭሬ እኔ ላይ ነበረች፣ እኔ በቦርሳዬ ውስጥ ነበረች። ለምንድን ነው ቁራጯ ነበረች ማለት ነው ወይስ ፒክአፕ ነበረው? እሺ ዲፎርድ የሚባለው ፒክአፕ ሃይሉክሱ ማለት ነው። እና ያ መንፈሱ በቃ ከመንፈሱ ጋር ኦልሬዲ ይሄን ነገር ከት ሲያደርግ ሲተው ምንድን ነው ያደረገው? አንድ ቀን እሱ ስለ ኢየሱስ ሲሰብክ ውሎ መጥቶ በቃ ነገሩ ማለት ሲሰብኩ የሆነ ብቻ በቃ ይሄን ነገር ትቷል እና ትቶ ከዛ እሳት ላይ ጥሎታል። ይሄ ሊቭሬው ማለት ነው እሳት ላይ ጥሎታል። በቃ ላንተ አያስፈልግም ሁለተኛ በቃ እንደም ላንተ አያስፈልግም ብሎ የመኪናውን ሊቭሬ ማለት ነው ሊቭሬውን እሳት ውስጥ ከተተው ማለት ነው። መንፈሱ ከተተው እናንተ ያያችሁ? ከዛ በኋላ መኪናውን አላየሁትም እኔ ባይኔ የለም። እና ያ ሊቭሬ እኔ እንደውም እስከ ብዙ ጊዜ ድረስ ቁራጯን ከሳት ላይ አንስቼ ፎቶዋ እኔ ደግሞ ያዘንኩት ፎቶዋ እንዳትቃጠል ብዬ በእውነት እስከ ብዙ ጊዜ ፎቶዋ የነበረችባትን ቦታ ነበረች ቦርሳዬ ውስጥ በቃ አስቀምጨው ማለት ነው። እና አዝኝ እኔ በጣም ተናደድኩኝ የዛ ሰዓት። እና ብዙዎቹ በሉት በዛን ወቅት ላይ መንፈሱ ያገናኛቸው ሰዎች ራሱ ሌቦቹ ነው የሄዱት። ምክንያቱም ለምን በመንፈሱ ጋር የተገናኙ ሰዎች እንዳሉ ነው የበሉት። ለምሳሌ አመት ከምናምን የጣለው ዕቁብ አንድ ወንድማችን ጋር እዛ ድሬዳዋ የነበረ ሻምበል የሚባል ሰው ጋር ከሱ ጋር ሆነው እዚህ ወደ 18 ጉራጌዎች ትልልቅ ጉራጌዎች መርካቶ አካባቢ ያሉ ሰዎች ትልልቅ ቦታ ላይ ያሉ ሰዎች ያስጠነቁሉ ነበር። እነሱ መጣው የጥይት እዚህ ጋር ወጋልን ምናምን እንደዚህ ሲሉ እኔ ነበርኩ ነቅሳቸውና እንደው ጥራሊ ቤተና አቶ ዘበርጋ ይባላሉ። በዛን ወቅት ላይ ከነሱ እየተወሰደ በሚጣል ዕቁብ ነበር ትልቅ በጣም በሚሊዮን የሚቆጠር ዕቁብ እና እሱ ራሱ በልተውት ነው የቀሩ ሰዎችን አስነሳበት እንዲበሉት መንፈሱ ሰዎችን ያስነሳበት። ሰዋሰው ብርሃን ነው ምናምን የሚባል ሰው የራሱ ወደ 14 ሚሊዮን ብር እንደበላው አውቃለሁ እኔ። በቃ መንፈሱ ሰዎችን አስነሳበት እንዲበሉት አስነሳበት። ገንዘባችሁ እንዲበላ ነው ያደረገው ገንዘቡ ማለት ነው። በቃ በዜሮ እንዲቀር ነው ያደረገው እና በዜሮ ነው የቀረው ማለት ነው። እዛ ሰዓት መንፈሱ ሰጠ መንፈሱ እና እኔ አንድ ጊዜ ብር ተቃጠለ በቃ በሆነ ነገር ተጣላን እንዲያውም አያስፈልጋችሁም ብሎ ብር መጥቶ በትልቅ ፌስታል ማን ነው የተጣላው? በቃ መንፈሱ ከኛ ጋር ተጣላን ማለት በቃ ለምን እንደተጣላን አናውቅም የዛኔ። እና እኔ ደግሞ እንዳልኩሽ ትንሽ ጥጋበኛ ነገር ነበር እንዳሁኑ እንደዚህ አይደለም። መጠጣን አረጋለሁ ማንንም አልሰማም በወቅቱ ማንንም በቃ ስፈልግ እንደፈለኩ ነው የምሆነው። እንዲያውም በተለይ ወደ ቤት እንግባ ይበቃል የሚለኝ ሰው በቃ መደባደግ ነው። ከሱ ጋር በሰላም ስንጠጣ ምሽተን ተደባድበን በቃ እንትን ምንለው እሱ እንደገና አይደለም መንፈሱ ከሸኘ በኋላ ራሱ መጠጥ ቤት ነው የምንሄደው አዝማሪ ቤት። ከዛ እንጠጣለን በቃ ይበቃል እንድመሌ ካለኝ በቃ እንደባደባለን ማለት ነው። ከዛ እንደገና እኔን በቃ ሮጦ መያዝ ነው። እኔ መኪና ለመኪና እየዘለልኩ መሮጥ ነው ምንም ችግር የለም በቃ። ከዛ እኔን ፍለጋ ነው የሚገቡት ማለት ነው። እና የዛን ወቅት ላይ መንፈሱንም እንደዛ ነው ያደረኩት። መንፈሱን ሄድ ምናምን ብዬ እንዴት ብር ታቃጥላለህ ብዬ በንቀት ተናገሩ። ንቄው በቃ እንዴት አንተ እኔ እዛ ሰዓት በጌታ አይደለም ብዬሻለሁ፣ ሁላችንም ጨለማ ውስጥ ነን ብዬሻለሁ። ከዛ በኋላ ነው በቃ ተጣልቶን የቀረው እና እንዴት ብሩን በቃ እንዲያውም ለእናንተ አያስፈልጋችሁም ብሎ እኔን አልታዛችሁም ብሎ ከዛ በጥቁር በቃ እንደዚህ የሞላ ብር ወስዶ እሳት አቃጠለው። በቃ አካባቢው ጠነባ ከብሩ ብዛት የተነሳ በእውነት እኔ ገርመኛል። አሉ ሰዎች አንድ ደገሙ የሚባል ነበረ ጉራጌ ነው ወደ 18 ሊኳንድ አካባቢ የሚኖር የነበረ አሁን አሜሪካን ሀገር ሄዷል። በጣም ነበር የምንዋደደው። እኔን እዚህ ጋር ስንወጋ ስንጨቀጨቅ ለጥይት ተብሎ እኔስ በመርፌ ጥይት እንዳይመታችሁ ተብሎ እኔ መለስ ሰው ጋር ይጣላል። በመርፌ ብቻ ነው ወይስ ለምን መድኃኒት መንፈሱ አመጣ። ይሄ ልጁ ጥጋበኛ ነው ከሰዎች ጋር። እኔ መከላከያም ጋዛ ጎፋ ካምፕ ውስጥ ገብቼ ጣላ ነበር ዝም ብዬ ስጠጣት። ምክንያቱም ይሄን ጥያቄ የምጠይቅ በምን እንደምትወጉት መድኃኒቱ ምን መሰለሽ ታስሮ አሁን ላይ ለትውልድ ብዙ አሁንም ድረስ እየሰራበት ነው። አሁን ድረስ እኮ ጎጃም ብትሄጂ ደብተራ ይሰራዋል ይሄንን። እና ያ መድኃኒት መንፈሱ ነው የሚያመጣው እንጂ ታስሮ ይመጣል በምጣድ ይከስላል። ከዛ በኋላ 6 መድፌ ትገዣለሽ። 3 በዚህ ለብቻ 3 በዚህ ነው በዚህ ተጠቀሽበትን በዚያ ትነቀሽበትን ሌላ በ3 ደግሞ በአዲስ በዚህ ትነቀሻለሽ። ከዛ ምን አለኝ እኔን እንዲያውም ለ40 ቀን አባይን ወደዛ ተሻገረ እንዳትሄዳለኝ ለ40 ቀን ደግሞ ወተት እንዳትጠጣለኝ
ወተት ከጠጣ ወዴት ነው እንዳትሄድ በቃ አባይን አቋርጣ ወደዛ አባይን ተሻግረ ወደ ጎጃም እንዳትሄድ በቃ እኔ እዛ ሰዓት እዚህ ነኝ ወደ ጎጃም እንዳትሄድ ከሄድክ ይፈርሳል አለኝ። ይሄ ክዳኑ ይፈርሳል። ወተትም ከጠጣ ለ40 ቀን ወተት ከጠጣ ይፈርሳል አለኝ። ከዛ እኔ 40 ቀን ሙሉ ወተት አልጠጣም። በቃ 40 ቀን ሙሉ ወደዛ እንኳን ወደ ጎጃም አላስበውም እኔ እና እኔ ደገሙ ምልሽ ያጉራጌው እኔ እሱን ነቀስኩት እሱ ደግሞ እኔን ነቀሰኝ ማለት ነው። በምጣድ አክስለን ያ መንፈስ ነው መድኃኒቱን ያመጣው። ወተት ድግም ያከሽፋል ማለት ያከሽፈዋል ብሎ ማለት ነው። ከዛ ምንድነው ወዲያው ያደረገው ምንድነው በራሱ ሽጉጥ ቼክ አደረገ። በሌላ ሰው ለምን ብዙ መከላከያዎች ጄኔራሎች ይመጡ ነበር እሱ ጋር ሽጉጣቸውን ይዘው ምናምን ከነመለያቸው በሚጠነቁር ሰዓት ይመጣሉ እዚህ ጋር ለጥይት አርግልኝ እንዳሉ ብዙዎች እኔ አሁን ስም መጥቀስ ስለማልፈልግ ነው ትልልቅ ቦታ ላይ ያሉ ሰዎች በወቅቱ ማለት ነው በዛ ሰዓት መጣው አብሮ ነው የሚቀሙት እና በእነሱ መሳሪያ ራሱ ቼክ አድርጎኛል እኔን እንደማይሰራ አቀባብሎ ለምን እኔ ከሰዎች ጋር ስለምጣላ ስጠጣ ሰው ምንም ቢምቢ መስሎ ነው የሚታይ ሰው መስሎ አይታይም ዝምብ ነገር ነው መስሎ የሚታይና እና ማንንም በቃ መትቼ ነው የምገባኝ ተመትቼም አልገባም በወቅቱ ማለት እና ያ ስለሆነ ያንን አደረገ። ከዛ መንፈሱ ያደረገው ምንድነው ያን ብር ሲያቃጥለው በጣም ተናደድኩ ነኝ ይዳሞን ምን እንዴት ብራችን ታቃጥላለ ምናምን ብዬ እኔ ተናገርባለሁ በቃ ወርሁኝ ይሄድ ምናምን ብዬ በቃ እየተወራጨው ማለት ማንና ነው አንተ ብሩን ይሄን ሁሉ ብር የምታቃጥለው እኛ በዚህ ጋር ምናምን ብለን ሰይጣን ለኔ ምን ቃል እንደገባልኝ ልንገርሽ ባለ 4 ፎቅ እገዛልሃለሁ በቃ አንተ ሚስትም ልጆችን ይዘዛ ትኖራለህ ደግሞ እንደገና የሆነ ፒክቸር ሰጠኝ ባለ 11 ፎቅ ወደ ላይ ያለው ዲዛይን ይሄ ያንተ ነው ያዘው ይሄ ባለ 11 ፎቅ ደግሞ ራሱ ሰራልሃለሁ አለኝ ማለት ነው ወደ ላይ 11 ፎቅ ሰራልሃለሁ አለኝ ማለት ነው እና እኔ በቃ ተስፋ እንትኔ በቃ እሱን እኔ በቃ መንፈሳዊ ነው ብዬ ነው የተከተልኩት ሰው ነኝ ምክንያቱም ስዕሎች አሉ ብዬሻለሁ እንዳልኩት እነዛ ቅዱሳን ስዕል ብለው ዛሬ ኦርቶዶክስ ቸርች ውስጥ በቤተክርስቲያን ውስጥ የተሰገሰጉ ስዕሎች እሱ ቤት ውስጥ ሁሉም አሉ እና ለነሱ ሁሉ ሰው ይሰግዳል እኮ እኔም ሰግዳለሁ እኮ ሂጄ በቃ አማድሩኝ ምናምን እላለሁ በዛ ሰዓት ማለት ነው ወዴት ነው የሚያማልዳችሁ እናንተ ለእግዚአብሔር ያስታርቁናል ብለን ስለምናስብ በወቅቱ ታስባላችሁ ከዛ ምንድነው የሆናችሁም ያው እግዚአብሔር እንደሚደግፍ ነው የምታስበው እና ያኛው ከእግዚአብሔር ጋር በቃ መንፈሳዊ አድርገን ነው የምንስለውኛ ከዛ ያ ብር እንደዛ ሲሆን ሄድ ምን አባህና ነው ብራችን የምታቃጥል አንተ ያመጣው ራሱ ነው በነገራችን ላይ ብሩን ግን እንዴት ተቃጠለ ብዬ ተሳደብኩ ነኝ ከዛ 3 ቀን ነው ያስተኛል በላያችን ሽንታችንን ሸንተን 3 ቀን ምግብ አልበላን አይናችን አልከፈትንም ደገሙ የሚባለው እና አንድ ሰው ነበረ 2 ሰዎች አሉ የስጋ ዘመዶቻችን የመርጌታ ሚስጥሩ መዝገቡ ትንሹ አለ የሽጌታ መዝገቡ የሚባልና እንደው እሱ ምስክር ነው ስላለ በህይወት እሱ በእርግጥ አሁን ባጠገብ ባይኖርም እሱ ነበረ እሱ ብቻ ነው ያልተኛው እሱ ምንም አላለማ እኛ ሁለታችን ስላጉረመረምን ስለእንትን ስላል እኔና ደገሙ ያጉራጌ የሚባለው 3 ቀን ሽንታችንን በላይ ለቀን ራሳችን አናውቅም ቀን ይሁን ማታ ይሁን አናውቅም ስንነሳ በሶስተኛ ቀኑ ወደ 11 ሰዓት አካባቢ ስንነሳ እኔ እየተንገዳገድኩ እሱም እየተንገዳገደ ወደ ሽንት ቤት ለመሄድ ስንስ ልብሳችን በስብሷል እንዲህ ከዚህ ግድግዳ እዛ ግድግዳ እየተጋጨን ይሄ መቆባክቶናል በሶስተኛ ቀን ስንነሳ ራሱ የለም ጉልበታችናል የሆነ ይሄ ህፃን ልጅ ሲሄድ አሁን መቆም መገና ሊቆም ያለ በቃ ሊራመድ ያላለ ገና ግን ለመራመድ ጉጉት ያለ በቃ እንደዛ ሆነን ነው እየተጋጨን የምንሄደው ማለት ነው ከዛ ስናወራ ራሱ በስርዓት አለ የምናወራው ደህና አንተ አለ ተነስተነው ምናምን ለምንለውና ዛሬ በህይወት እንደዚህ ያረጋና ተሳድበን ነው ብሩ ሲቃጠል ያ ሁሉ ሚሊዮን ብር ሲቃጠል በቃ እኛ እንዴት ያቃጥልብናል እና ምን ልልሽ ነው መንፈሱ የሰጠውን መንፈሱ ወስዶታል ለዛም ነው እና ምንም የለውም አሁን ያ የለም በዛ ሰዓት የተሰራ የለም ምንም ነገር እኔ ልንገርሽ የ3 ልጆች አባት ነኝ 2 ሴት ልጆች አንድ ወንድ ልጅ ትንሽ የሚባለው 13 አመቱ ነው ትልቋ ብትባል አንቺ እንደምታክለው በታያት አንቺ እንደምታክለው ትልቋ ግን በአሁን ሰዓት መንፈሱ በቃ በትኖናል በቃ በዛ ሰዓት የሰራው ስራ ምንድነው ትዳር በቃ ቤት እንዲበተን ነው ያደረገው መንፈሱ እና የተበቀለን ይሄን ነው በቃ ባዶ ቤት አሁን ልጆቼ በጌታ ያው ጌታ ይረዳኛል ወደፊት እንትን ይላሉ ማለት ጥሩ ልብ አላቸው ልጆቼ ማለት ጥሩዎች ናቸው ሰው አክባሪ ናቸው ድሬዳዋ እንደማደጋቸው እግዚአብሔርን ይፈራሉ ማለት እውነቱ ገና ይበራላቸዋል ብዬ አስባለሁ ወደፊት እናታቸው ደግሞ በጌታ አይደለችም ተለያይተናል አሁን 11 አመታችን ሆነ የኔ ትንሹ ልጅ 2 አመቱ ነው የተለያየ ነውና ይሄ ሁሉ የሆነው ምንድነው
መንፈሱ ነው በዛ ሰዓት በቃ በተነን፣ ቤተሰብን በተነን፣ በቃ ትዳራችንን ሁሉ መታው ማለት ነው። እና ሀገር ነው አሁን 3 ልጆችና ባለቤት 4 ከኔ ጋር 5 ነን ማለት ነው። 5 ማለት እንግዲህ አንድ አካባቢ ሰዎች በይ አይደል ብዙ ነን እኮ ሀገር በበተን ማለት እና አንድ የተበቀለን በቃ ቤታችን ነው የመታው። በቃ ትዳራችን ተመታ በወቅቱ እና በቃ አሁን ኦሬዲ እሷ ራሱ አሁን በጌታ አይደለችም፣ ልታየኝም አትፈልግም አሁን። እና መንፈሱ የሰጠውን ብር መንፈሱ ወስዶታል፣ ምንም የለም። ለምሳሌ እዛ ቦታው ወዲያውን የወሰደው ወደ 27 ሚሊዮን ብር የሚያወጣ ቦታ ማለት ነው። ትልቅ ቦታ ወደፊት በግራውንድ ይገነባበታል፣ ይሄን ያህል ቢሊዮን ብር ሰጣቸዋለሁ ብሎ ቃል የገባው ራሱ መንፈሱ እና ትልቅ የገበያ ማዕከል ይገነባበታል የተባለ ቦታ ነው። ያ ራሱ መንፈሱ በጀቱን ሊያዘጋጅ የነበረ ነው። ከዛ ያው እንግዲህ እውነቱ ሲበራለት ይሄን ሁሉ ነው ከት ያደረገ ማለት ነው። መልካም እንግዲህ ጥሩ ቆይታና ጥሩ ነገር እየተጫወትን ያለ ነውና ይሄ ሁሉ ነገር አልፎ ከእንደዛ አይነት ጨለማ ውስጥ እንዴት መውጣት ቻልክ? ተባረክ። አሜን። ጌታ ይባረክ። ምክንያቱም እኔ በጣም እንደነገርኩሽ አስቸጋሪ ሰው ነኝ ብዬሻለሁ። ሁለታችን እንግዲህ በጣም ነው የምንዋደደው ማለት በስጋ ወንድሜ ነው። ከሀገር ቤትም ጀምሮ እንግዲህ ህፃን ከመርጌታ ሚስጥሩ ጋር እና እሱ ጌታን ያገኘው ታናሽ ወንድሙ ፓስተር ዘላለም መዝገቡ የሚባለው ወደ ወለጋ ነው። በቃ ከታናሽነቱ ጀምሮ ያደገው እዛ ነው። ትዳርም መስርቶ የመጣው ከዛ ነው። እና እሱ ወንጌል ተሎ የበራለት እሱ ነው በቃ ከኛ ቤተሰብ ውስጥ ማለት ነው። እና እሱ ይመሰክርለት ነበር ለማን ለመጋቢ ሚስጥሩ መዝገቡ። እና እንዴት እዚህ ለኛል ፈንክቶታል በዚህ ጉዳይ ስዕል እንደዚህ ያው እንዳልኩሽ በጥንቆላው እውነቱ ሳይበራለት በጥንቆላው ዓለም ውስጥ እያለ ስዕሎች እንዳሉ ቤቱን ሞልተው ይሄ የጣዖት ማዕት ምንድነው እዚህ ጋር የኮለኮልከው ብሎት እንዴት ጣዖት ላለ ብሎ ግንባሩ እዚህ ጋር ፈንክቶት ደሙን እንትን እያለ ተባረክ ብሎት ነው ሄደ። እና እኔ በጣም ይገርመኛል። እኔ እዛ ሰዓት አሁን በጌታ አይደለም እሱም በጌታ አይደለም ጨለማ ውስጥ ነው ያለነውና ተባረክ ምንም ካፉ ክፉ ነገር አልወጣም፣ ካፉ በቃ አጸያፊ ነገር አልወጣ። ተባረክ ጌታ ይባርክ ብሎት ደሙን እያንጠፈጠፈ እስከ መናኸሪያ ድረስ እንግዲህ ናዝሬት ነበር። ከዛ ናዝሬት ሄዶ ናዝሬት ነበር በእውነት ከዛ በኋላ እስከ መናኸሪያ እስከሚደርስ ድረስ እሱም መርጌታ ሚስጥሩ መዝገቡ አጋንንቱ ስለሚሰራበት በወቅቱ ወንድሙን በቃ ትሪተኛ ነው። በቃ ማንንም አይሰማም እሱ ራሱ። ስለዚህ ወንድሙን ፈንክቶ ከዛ እሱ ወንጌል ይሄን ጣዖት ማለት ለምንድን ነው ቤት የሞላው ስዕል ምናምን ለምን ቤት ውስጥ አስቀመጠ? አዎ ለምን ቤት እንዳለ የጥንቆላ ማዕት የጥንቆላ እነዚህ ማለት በቤተ ክርስቲያን ያሉ ስዕሎች በሙሉ እዚህ ውስጥ ነበሩ። ሲጠለቁልም በስመ አብ ምናምን ብሎ ነው የሚጀምረው መንፈሱ ብዬሻለሁ። እና እነሱ እኛ መንፈሳዊ መስለው ስለሚታዩን በቃ ቤት ናቸው። እና ከሚገርምሽ ነገር እሱ ወንጌልን በሱ በኩል ነው ተመስክሮለት ጌታ ያገኘው። በማን በታናሽ ወንድሙ በፓስተር ዘላለም መዝገቡ። እኔ ደግሞ በሱ በኩል ነው በሚስጥሩ መዝገቡ ጌታ ነው ያገኘው። ምክንያቱም በቃ እሱ እውነቱ በርቶለት እኔ እውነቱ አልበራልኝም ነበርና በቃ ጾም የተባለ ጾም አለው። እኔ አልብሮ ጾም አለው፣ ፍልሰታ ጾም ሲባል ጾም አለው። በቃ እኔም አልጾመው ገና ጾምን ብቻ ነው። ገና ጾምን አልጾምም ለምን እንደሆነ አላውቅም። ብቻ እኔ በዛን ወቅት ላይ ማለት ነው። ግን ደግሞ ከበዓል ማንን ተወጃለች በወቅቱ በጌታ ሳትሆን ብትኝ ደግሞ ገና ነው የምወደው። ልብስ እንኳን ከገዛው አዲስ ልብስ የገና ነው የምገዛው ለምን እንደሆነ አላውቅም። እና የዛ ሰዓት እሱ እውነቱ ገብቶት በታናሽ ወንድሙ ተመስክሮለት ያው ቀስ እያለ ሰዎች ሁሉ እየላከበት ነው። በነገራችን ላይ ሆቴል ከፍቶ ሆቴል ውስጥ ሁሉ መርጌታዎችን እየላከ ነው። እነዚህ ታድሶ የተባሉት ሰዎች ታድሶ መርጌታ የሚባሉት አሁን ያሉት ሰዎች እነ መምህር ቀጸላ ብትይ አሁን በወቅቱ መጣው የመሰከሩ ሰዎች ናቸው። እሱ ማን የላካቸው? ፓስተር ዘላለም ነው። ፓስተር ዘላለም ነው የላካቸው። ጌታ ይባርክ። ለምን እሱ ማንንም አይሰማም። አሁን መርጌታ ባይሆኑ አይሰማቸውም እሱ። አሁን ፓስተሮች ቢመጡ ወይ ደብድቦ ነው የሚያስወጣቸው ከቤት። ጥጋበኛ ነው በቃ። እና ግን እሱ በጣም እግዚአብሔር ጥበቡን ሲሰጠው ምንድነው ያደረገው? በመርጌታዎች በኩል የተጠቀመበት እና እነዛ መርጌታዎች እውነቱን ቀድሞ የበራላቸው ሰዎች ናቸው። እነሱን ላከበት አንድ ሆቴል ውስጥ ትዝ ይለኛል እኔ። እና እነሱ ይመሰክሩለት ነበረ። እነሱ መጀመሪያ በአውዱ ገብተው ስለ ቤተክርስቲያን ታሪክ ስለምናምን እያወሩ ይመጡና ስለ እውነታው ይነግሩታል። ከዛ ደግሞ ውሸት የሆነውን ነገር ደግሞ ይሄ እኮ እንደዚህ ነው እንደ ይላልና
በቃ በሱ ምክንያት ነው ሰዎችን እየላከበት እነዚህ የታደሰው መርጌታዎችን በእነሱ ነው ጌታ ያገኘው እና እሱን በፓስተር ዘላለም በኩል ጌታ አገኘው። እኔ ደግሞ በወንድሜ በዛው በመምህር መጋቢ ምስጢሩ መዝገቡ በኩል አገኘው። ለምን መቼ ነው ብትይ ደግሞ እኔ ማንንም አልሰማም ነበር። በዛ በእምነት በሃይማኖት የመጣብኝ በቃ አንገቴ ማንንም እቺ ክር ተበጠሰች ማለት በቃ እኔ ጋር የለም እና አንዴ ቅዳሴ ውዬ ጎጃም ነበርን ሆቴል እሱ እዛ ከፍቶ ነበርና የጎጃም ሰው በእምነቱ በዚህ በሃይማኖቱ ከባድ ነው ብዬሻለሁ እና አመታዊ በዓል ያከብራሉ። የፍልሰታ ማርያም ያረገችበት ነው ብለው የፍልሰታ ጾም ከዛ እኔ ደግሞ እዛ ፍልሰታ ጾም ነው እየጾም ሁዬ መጣሁ። እሱ የዛ ሰዓት እውነቱ በርቶለት በቃ ትቷል እና በቃ ጌታ አግኝቶታል። የዛኔ በቃ ሁሉ ነገር እርግፍ አድርጎ የተወበት ወቅት ነበረ። ከዛ እሱ በቃ ዛሬ እርገቷ ቀን እንደዚህ ምናምን ስል ከዛ መጽሐፍ አውጥቶ አውቆ እኔ እየሰማው ያነባል። ምንድነው የሚያነበው? ግን እኮ መልዬ አለ ይሄ ነገር እኮ ያው እዚህ ዮሐንስ 3:13 ላይ የሚለው እኮ እንደዚህ ይላል መጽሐፍ ቅዱስ እና ማንም ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም እርሱም በሰማይ የሚኖረው የሰው ልጅ ነው የሚለውን አነበበልኝ ማለት ነው። ነው የሚያነበው መርጌታ ምስጢሩ መዝገቡ። ይሄ የሚሆነው የት ነው? ደንበጫ ነው የሚሆነው እና ከዛ እንዴት ማርያም አላረገችም እንዴ አልኩት ማለት ነው። አይ እሷ ከሰማይ ነው እንደወረደችው አለኝ ማለት ነው። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ይላልና እርሱም ደግሞ በሰማይ የሚኖረው የሰው ልጅ ነው ይላል ሲለኝ አይ ይሄ ማን ነው ስለው አይ ከሰማይ የወረደው ኢየሱስ ነው በሰማይም የሚኖረው ደግሞ ኢየሱስ ነው የሰው ልጅ ማለት ኢየሱስ ነው ምናምን ሲለኝ ከዛ እንዴ አልኩ እና እስከዛ ድረስ ተጫወትብኝ የነበረን እየሄድኩ እዛ ማፈነድደው እዛ እየሰሰግ የነበረው ፊቴን ናጫስ መስዬ ብዬ ከዛ በቃ ወዲያው ተለወጥኩ ማለት ነው። እግዚአብሔር ይመስገን። አሜን። እኔ እቺን ቀን አረሳትም። ምክንያቱም በቃ የህይወቴ ምዕራፍ የጀመረችባት ቀን ነችና በቃ ከዛ በኋላ ነው የበራልኝ። ከዛ በኋላ ከሱ መስማት ፈልጋለሁ። በፊት እኮ መስማት አልፈልግም። በጣም በቃ እንዲያውም በቃ በጣም እቃረናለሁ እና እኔ አንድ ጊዜ ትዝ የሚለኝ እንደዛ እየጾምኩ በዛን ወቅት ላይ በዛን ዓመት ላይ የዛን ወቅት ላይ ይሄን ከመመስከሩ በፊት እኔ ስሰግድ ቆይቼ ወደ 11 ሰዓት ስመጣ ሽሮ ሰርቷል እና ሽሮ ሰርቶ ከዛ ሽሮዬን ድብና አድርጌ በላው። ያው መለየ ምሳ ብላ በቃ ምናምን ብሎ አቀረበልኝ። ምክንያቱም ይሰራል፣ እኛ እንሰራለን፣ ይሰራል፣ እሱ ይሰራል ቤት ምንም ችግር። ግን እሱ በጣም ይችላል፣ በሙያ በኩል በጣም ጎበዝ ነው። በጣም ጎበዝ ስጋ ቤት ሲሰራ ጽድት አድርጎ ነው የሚሰራው። በዛ ሰዓት ሆቴል በነበረ ሰዓት ይችላል እና የዛ ሰዓት ከዛ እሱ መፍጫ ያኔ ሆቴል በነበረው ሰዓት እቃዎች ነበሩ። እነዚህ የስጋ መፍጫዎች ቤቱ ነበሩ በብዙ ዘመን። እንዲያውም ቤት ለሽንኩርት ለምናምን እንጠቀምባቸዋልና ከዛ ስጋውን ፈጭቶ ስጋ ገዝቶ ስጋውን ፈጭቶ በቃ የልጅ ተጎዳ ብሎ ሽሮ ሰርቶ ከሽሮ ጋር አቀላቅሎታል። ከዛ እኔ ስጋ ሽሮ ነው ብዬ ድብና አድርጌ በላው። መጨረሻ ላይ አልቆ ሳህኗ ጥራጊዋ ላይ ጥንጥዬ ቁራጭ ነገር አየሁ ማለት ነው። ከዛ እንዴ እቺ ነገር ምንድነች ምናምን ብዬ እንዴ እንደዚህ ነው ሳረጋ ስጋ ነች እንዴ ይሄ ስጋ ይሄ ምንድነው ምናምን ስለው መለስ ስጋ ነው አለ ማለት። ከዛ እንዴት ስጋ በጾም ታበላኛለህ ብዬ ተደባድበናል የዛኔ። እንዴት በቃ እንዴት ታበላኛለህ እንዴት እኔ የጾም እንዴት ስጋ ሰርተ ታበላኛለህ ብዬ ተጣላን ማለት ነው። ግን እኛ ሁሌ በጣም ነበር ማስቸግረው እሱ። እዚህ ጋር አሁን መጽሐፍ ቅዱስ ላይ ይሄን በዚህ ቀን አትብሉ ይሄን በዚህ ቀን አትጠጡ የሚል የለም። አዎ እዚህ ጋር ብዙ ጊዜ ሰዎቹ ለምንድን ነው ማለት ቅድስናን መጠበቅ እንደ በእግዚአብሔር መንገድ መሄድ እንጂ ምግብ ይከለክላል እንደ መጽሐፍ ቅዱስ? ጥሩ እኔ እነግርሻለሁ። የዛ ሰዓት እኔ በጌታ አይደለሁም ጌታ አላቅም ጌታ አላገኘኝም ብዬሻለሁ። እና በነገራችን ላይ የዛች ፍልሰታ ጾም ውስጥ ነው ጌታ በቃ እውነቱ የበራልኝ። ምክንያቱም በዛ ስጋ ተደባድበናል ከሱ ጋር እንዴት ስጋ በላኝ ብዬ በሌላ ቀን ደግሞ በዛው ጾሙ ሳያልቅ እርገቷ ብለው ቤተክርስቲያን እንዳለ የዓመታዊ በዓል ብለው ሲያከብሩ በቃ የዛኔ ነው እንትን ያለ እና እንዴት ስጋ በላይ ብዬ ተደባደብ ነው ራሱ ለዛ ነው። እና ምን ልልሽ ነው አይልም መጽሐፍ ቅዱስ በዚህን ቀን ብሎ ቀን ወስኖ ጌታ አልሰጠንም። ሰዎች ያበጁት ሰዎች የዘረጉት ስርዓት ነው ራሳቸው ያመቻቹት። ለምሳሌ
በዓል ንግስ ምናምን እያሉ የሚነግሰው ነገር የብር መሰብሰቢያ ነው እንጂ ምንም ጌታ የሚከብርበት አይደለም። ሲጀመር ታቦት የሚባል አሁን ታቦት የለም እኮ ታቦት የለም። አሁን የአዲስ ኪዳን ታቦታችን ኢየሱስ ነው። አዎ አንቺ ታቦት አለ ብለሽ ታስቢያለሽ? አሁን እንዴት ነው? በዚህ አጋጣሚ አንተ ንገረኝ። የለም እያልክ ስለሆነ ንገረኝ። ምክንያቱም መጽሐፍ ቅዱስ ምንድነው የሚለው? ታቦት ሊመጣ ያለው ጥላ ነው። ለማን ጥላ? የኢየሱስ ጥላ ነው ሊመጣ ያለው። አሁን እኔ እዚህ ጋር ይሄ ጥላ እዚህ ጋር አለ። አሁን እኔን ባታይ እኔ አልታይም። እኔ እዚህ ጋር ነኝ። ጥላውን ብታይ ግን ከዚህ ጋር የሆነ ሰው እንዳለ ትረጃለሽ አንቺ ከጀርባ በቃ የሆነ ጥላውን እያየሽ ነው። እዚህ ጋር በቃ አካል እዛ ጋር እንዳለ ይገባሻል ማለት እና ሊመጣ ያለው ለአካሉ የኢየሱስ ክርስቶስ ጥላ ነው እንጂ የአዲስ ኪዳን ታቦት የሚባል የለም። የአዲስ ኪዳን ታቦት ኢየሱስ ነው። መልካም ጌታ ኢየሱስ ይባረክ። ያ ሁሉ አለፈና አሁን በጌታ ነው ያለው ወንድማችን። አሁን ያለው ህይወት በጌታ ያለው ሰላም እረፍት ምን ይመስላል? እስኪ ባጠር አድርገህ ጌታ ይባረክ። ጌታ ይባረክ። ሀብት ነበራችሁ፣ ንብረት ነበረክ፣ ጥሩ ነገር ያየክ ሰውነ፣ ጥሩ ምቾት የለመድክ ሰውነ እና አሁን ያን ሁሉን ነገር እርግፍ አድርገህ ከወንድሜ ጋር ማለት ነው ከመጋቢ ምስጥሩ ጋር ወይንም መርጌታ ምስጥሩ ጋር አብራችሁ ጥሩ። በነገራችን ላይ መርጌታ ምስጥሩ ብዙ ዝና እንዳላቸው በብዙ ሚዲያ ላይ ስለሳቸው ታሪክ አይነበረና አሁን ደግሞ እንግዲህ ወንድማቸው እንደመሆነ መጠን እየነገርከኝ ነው ብዙ ነገርና ይሄን ሁሉ ምቾት ለምዳችሁ ያ ሁሉ ነገር አልፋችሁ አሁን ላይ ጌታና ጌታ ይሻለኛል፣ የዓለም ዝና ይቅርብኝ፣ የዓለም ክብር ይቅርብኝ፣ ኢየሱስ ይሻለኛል ብላችሁ ኢየሱስ ቤት ውስጥ ያገለገላችሁ ትገኛላችሁና ሰላሙ እንዴት ነው? እግዚአብሔር ይመስገን በእውነት ጌታ ይባረክ። ስለዚህ ምክንያቱም ለምን ምልልሽ ነው በዛኛው ዓለም እኔ ሀብታም አይደለሁም። ብሩ ሀብቱ ያለው ለሱ ነው እንጂ እኔ ከሱ ከዳሚ ነኝ። ከዳሚ እንግዲህ አገልጋይ ዝም ብሎ የሚያገለግላል አይደል ነው እንጂ እኔ ሀብት የለኝም። በዛኛውም ብዙ ሀብት የለኝም። እኔ ግን ሀብት የነበረው ለሱ ነው። ግን አብረን የምንበላው እኔ እንደፈለኩ ማዘዝ እችላለሁ። በቃ እንደፈለኩ ማዘዝ እችላለሁ። አዎ እንደፈለክ ባንክ ማስገባት ተብዬ እኮ ብር እሰጣለሁ። ዶላር ሄደ መንዝር እባላለሁ። እኔ መንፈሱም ያምነኛል በወቅቱ እና ምን ልልሽ ነው አሁን በዛን ሰዓት እኔ ብዙ ሀብት የለኝም። ሀብቱ የነበረው ለሱ ነው። ግን እንደፈለኩ ማዘዝ መጠቀም እችላለሁ። በዛ ሰዓት የፈለኩትን መልበስ የፈለኩትን መጠጣት እንደፈለኩ መሆን እችላለሁ። ግን ጌታ ሲያገኝሽ ደግሞ በቃ ሁሉን ነገር ትጥያለሽ። በቃ እውነት አሁን የዛ ሰዓት የነበረ ሰላም ምንድነው ብትኝ፣ አሁንስ ያለው ልዩነቱ ምንድነው ብትኝ፣ የዛ ሰዓት እውቀት ነው። እናገኛለን፣ እንጨፍርበታለን፣ እንጠጣበታለን። ሰላም የለንም። በቃ ስንፈልግ እኔ ደግሞ መጥፎ ነኝ ብዬሻለሁ። ከአስተናጋጆቹ ጋር ተደባድቤ ነው የምወጣ። ሁሌ እሱ እኔን በቃ መከተል ነው። ከሱ ጋር ስንሄድ በቃ ትንሽ ስንጠጣ ደህና የሚጠጣውን ውስኪ ቁጭ አድርጎ ቺፓዚን የሚባለውን እየጠጣን እቀየርበታለሁ ሞቅ ሲለኝ እና ሰላም የለም እኮ በዛ። ምን ሰላም አለ? ሰላም የሆነን ኢየሱስ ነው። አሁን በእውነት ያሳረፈን ኢየሱስ ነው። እኔ ኢየሱስ አሳርፎኛል። አሁን ሰላም ሆኖኛል። እኔ ያ ምንም አይደለም። በቃ ያ ጉድፍ ነው፣ እንደ ጉድፍ ነው። ያ እውነት እንደ ጉድፍ ነው። አሁን ወንድሜን ስታይ፣ አሁን መርጌታ ምስጥሩን ስታዩ በእውነት በፊት የተኛበት የነበረውን እኔ ላይቭ እያገለገለ ቲክቶክ አየሁትና ከዛ ባለፈ ደግሞ ቤቱ ሂጄ ሳየው በእውነት እኔ በጣም ገረመኝ። እኔ ላይቭ እያገለገለ ስታየው ሶፋ ነው የሚመስለው፣ ሽንት ቤት ውስጥ ነው ያለችው። ግን እሱ ምንድን ያደረገው ቦታ ያው ብር ስለሌለው አሁን በአሁን ሰዓት ቤት የሚከራይበት ከቤት ክራይኑ ውድነት ደግሞ ካለው አሁን ከዚህ ካለው በተለይ በዚህ በሃይማኖቱ እሱ በሚሰራው ዙሪያ ብዙ ተቃውሞ ያው ማለት ግን አንድ ነገር ስነግርሽ ኢየሱስ ስሙ ኃይል አለው። አሜን። እውነት እና ይሄ ምን ልልሽ ነው በዛ ሰዓት ያልተቃወሙት ሰዎች አሁን ተቃውመውታል። እና አሁን እኔ ባለፈ ላይቭ እያገለገለ ሳየው ሶፋ ላይ ደገፍ ብሎ የሚያገለግል ነበር የሚመስለኝ። ከዛ ቤቱ ሲሄድ ግን ሽንት ቤት ውስጥ አድርጎ ምንድን ነው ያየሁት እኔ አልጋውን ፈታቶ አልጋው ሌላ ቦታ ነው ያለ የአልጋው ትራስጌው ነው ለካ ትራስጌውን ፈቶት ነው በእንድች ትንሽ እቺ 90 ሳንቲም ፍራሿን ዘርግቶ የአልጋው ትራስጌ ፈቶት ነው ለካ እሱ ጋር ቁጭ ብሎ ነው ለካ የሚያገለግለው የአልጋው። እኔ ደግሞ ሶፋ መስሎኛል እኮ እንዴ
ደነገጥኩኝ እኔ ሃይ ይሄ ሶፋ ፈታተ ከዛ ቦታ ስለሌላ እና ብታዩ ለወንጌል ዋጋ እውነት ይሄንን እኔ ላንቺ ምነግርሽ ግን ሄደሽ እንደ ቪዲዮውን ቀርጸሽ እንድትለቂው ቪዲዮውን ቀርጸሽ ያን ቪዲዮ ቀርጸሽ መልቀቅ አለብሽ። በእውነት እንደው ከኔ ውሸት ነው እውነት ነው ለሚለው ራሱ አንቺ ቤቱ ሂጂና ያን ቪዲዮ እንደው ቀረጩ የሚያገለግልበት ያ ሶፋ የሚመስለው ያልጋ ትራስጌ ነው ፈቶት ዝም ብሎ ሶፋ አስመስሎ ለካሱ የሚያገለግልበት ደገፍ ብሎ እና እኔ በጣም ደነገጥኩኝ እኔ እና ሽታው ደግሞ ብታይ ውሃ ይመነጫል። ምንጫው የድሮ ሽንት ቤቱን ይሄ መቀመጫውን አንስቶት በሲሚንቶ ደፍኖት እዛሽ ጋር ላስኪት ነገር አድርጎ ፍራሹን አድርጎ ነው የሚጠቀመው እና ገልጠን ስናየው ውሃ ያመነጫል ራሱ ከስር እና እስኪ አንቺ ራሱ በእውነት ይዩና እንደው በዚህ ራሱ ወንጌል ስሪ አንድ ወንጌል ስሪ ይሄ ራሱ ወንጌል ነው። ለምን ለወንጌል ሲል ነው እሱ እንዳልሽው እኔ ብዙ ነገር አልተውኩም፣ ግን ብዙ ነገር የተወሱ ነው። እኔ በፊት ሀብት የለኝም ከሱ ስር ሆኜ ነው እንጂ ያለውን ምን በላ የኔ ነው የምለው ሀብት የለኝም እኔ እሱ ግን የኔ ነው የሚለው ብዙ ነገር ነበር። ለኔ ግን መንፈሱ እንዳልኩሽ ቃል የገባው ነበር። ባለ 4 ፎቅ ውስጥ ገዝቶ ሊያኖረኝ ያ ደግሞ ባለ 11 ፎቅ ውስጥ ደግሞ ሊገነባልኝ ለኔ ነበር። ያን እንትኑን ዲዛይኑን ሰጥቶኛል እኮ ብዙ ጊዜ ነበር እኔ ጋር ከየት እንዳመጣው አላውቅም ዲዛይኑን እና እኔ ብዙ አልተውኩም፣ ብዙ ነገር አልተውኩም። የተውኩት ምንድነው አሁን ከዛ ከግርግሩ በእውነት ያ ካስመሳይነት ከዛ ከውሸት ዓለም በቃ ካስመሳይነት ዓለም በቃ ሌሊት ጭፈራ ቤት ቀን በቃ ሰላም የለሽ። እኔ ሁሌ አሁን ባለቤቴን በዛ ሰዓት እኔ አንድ ጊዜ በዛ በመንፈሱ አሰራር ውስጥ ይሄን ሲቀብርልኝ ምንድነው ባለቤቴን ጠየቃት። እዚህ መብራት ኃይል አካባቢ ነበር የምንኖረው ቄራ መብራት ኃይል ወደ ኖክ መሻገሪያው እና እንዴት ነው በቃ እሱ ሁሌ ስረብሽ ስለሚያይ እሷን ሲጠይቃት ሰማለሁና ምንድነው እንዴት ነው ግን እሱ ማታ እንዴት ነው ተሎ በጊዜ ይገባል አያስቸግርሽም እንዴት ነው ምናምን ሲላት ሁሌ እጇ ባብጦ ነው የሚመጣ ትላለች። ይሄ እጄ ሁሌ ይሄ ያብጣል። እኔ ከሰው ጋር ጣላለሁ፣ ደባደባለሁ፣ ግድግዳ ደበድባለሁ። ሰውየው ከሄደ ደግሞ ግድግዳ ነው የምደበድበው። በቃና በቃ ምንም ይሄ ብረት ነው እና እጄ አብጦ በቃ እጇ ባብጦ ነው። ከዛ ምንድነው ያደረገው በመንፈሱ ይሄን በጥይት እንዳይገሉት ብሎ ከመከላከያም ከፖሊስ ጋር የሚጣላል ስትለው ይሄንን እንድነቀስ አደረገ ለጥይት ማለት ነው። እና መልካም አሁን ጌታ ነፃ ወጥቶኛል። ከዛ ከጨለማው ዓለም ወደሚደነቀው ብርሃኑ ጠርቶኛል። ጌታ ስሙ እግዚአብሔር ይመስገን። እግዚአብሔር ይመስገን። በጣም እኔ አስቸጋሪው ሰው ማለት እኔ እንደው የሚገርመኝ እንደኔ ጌታ ምን አይነት በጣም አስቸጋሪውን ነው የሚፈልገው ለማለት በቃ እኔ ምስክር ነኝ። በእውነት እኔ በጣም አስቸጋሪ ሰው በቃ ኃጢአተኛ ሰው በእውነት በባለቤቴ ላይ የምሄድ ስፈልግ እና ግን ጌታ ከዛ ሁሉ ነፃ አውጥቶ ዛሬ እንግዲህ እንዳገለግለው ጠርቶኛል ማለትና ጌታ ይባረክ፣ ስሙ ይባረክ። አሜን። እግዚአብሔር ይመስገን። ውድ የቢታንያ ሾው ተመልካቾችና አድማጮች ዛሬ የነበረን ቆይታ ከመጋቢ ወይንም በቀድሞ ስማቸው መርጌታ ምስጥሩ ከታላቅ ወንድማቸው ጋር ነው ቃለ ምልልስ አድርጌ የቆየሁትና ትንሽ ልቤ እየተነካ ነበረ ስሰማ የነበርኩት። እናንተም ይሄን ፕሮግራም የሰማችሁ እኔ በጌታ ስም ቃል ምገባላችሁ እስከ መኖሪያ ቤታቸው ሂጄ አሁን የሰማነውን ምስክርነት አሁን ያሉበትን ሁኔታ አሁን ምን አይነት ቤት ውስጥ ነው የሚኖሩ የሚለውን እቀርጽና ቀጣይ እሳቸውም ፍቃደኛ ከሆኑ ኢንተርቪው ለመደረግ ፍቃደኛ ከሆኑ ወደ እናንተ መጋቢ ምስጥሩንም ይዤ ለመቅረብ ከወዲሁ ቃል ገባለኝ። ከወንድማቸው ጋር ጥሩ ቆይታ አድርገናል ብዬ ተስፋ አደርጋለሁ። በመጨረሻ ለማመስገንም ሆነ ሳላወራ ይሄን ነገር አልፍ ያለው ማመስገንም ፈልጋለሁ ስለ ነገር ካለ ማመስገን የምፈልገው በጨለማ በመጀመሪያ ማመስገን የምፈልገው ከዛ ከድቅድቁ ጨለማ ወደሚደነቀው ብርሃኑ የጠራኝ ኢየሱስን አመሰግነዋለሁ፣ ለዘላለም አመሰግነዋለሁ። አሜን። ከሱ በመቀጠል ያው እንዳልኩሽ ወንድሜ መርጌታ ምስጥሩ መዝገቡ በጣም አመሰግነዋለሁ። ፓስተር ዘላለም መዝገቡ በቃ በህይወቴ ላይ ስራ የሰሩ እነሱ ናቸው። ፓስተር ዘላለም አሁን ብዙ ስራ ሰርቷል በኔ ላይ ብዙ አብረን ቁጭ ብለን ከሱም ጋር በጌታ ከሆንኩ በኋላ ከሱም ጋር ራሱ ሁኜ በቃ ብዙ ነገር ብዙ በቃ ሰርቶብኛል በኔ እና እኔ ሁለቱን ሰዎች በቃ ለህይወቴ ዋና በቃ እንግዲህ እነሱ ናቸው ማመስገናቸው። እግዚአብሔር አሁንም ደግሞ አብዝቶ ይባርካቸው። ምክንያቱም
ጌታ ከዛ ከድቅድቁ ጨለማ ብዙዎችን መንፈሳዊ መስሎ ከሚያሰናክለው ነገር ወጦ ዛሬ ጥንቆላ ከሚሰራበት ወጦ ደግሞ ዛሬ ለክብሩ አጭሶት ለክብሩ አቆሞት ብዙዎችን ደግሞ ወደሚደነቀው ብርሃኑ እያመጣ ስለሆነ ሁለቱም በቃ እየሰሩ ስላሉት ስራ ብዙዎቹ በእውነት እኔ ያልነገርኩሽ አሁን መርጌታ ሚስጥሩ መዝገቡ መጽሐፉን አላቅም ነበርና ከዛ እኔ ድሬዳዋ እየኖርኩኝ ያኔ አብያተ ክርስቲያናት አወገዙት መጽሐፍ ልክ ታትሞ መኪና ነበሩ መኪናውን ሽጦ ለመጽሐፍ ማተሚያ ካዋለ በኋላ በሶስተኛ ነው በአራተኛ ቀኑ ቤቱ ፈረሰ። ያ ቤት እንግዲህ እኔ ወደ ጌታ ከመጣን በኋላ ነው የተሰራው ያ ቤት እና ብዙ ብር ያወጣበት ቤት ነው። ወደ 412 ይሁን እንደዛ አካባቢ ነው እኔ ካሬው እንደዛ አካባቢ ነው ካሬውና ሲገዛው ምን ስለነበርኩኝ ሲሰራው ምን ስለነበርኩ አብሬ የተወሰነውን ስራ ድረስ ያው ፊኒሺንግ ሲቀረው ነው ወደ ድሬዳዋ ሄድኩ እንጂ አብሬው ነበርኩኝ። እዛ ሲሰራ ብዙ ስራ ሰርቻለሁ እና ያ ሁሉ ሆኖ ነው አሁን በዚህ ችግር ላይ ያለውና እንደዚህም ሆኖ ደግሞ በታማኝነት ወንጌልን እየሰራ ስላለ በእውነት በጣም አመሰግናለሁ። ጌታ አሁንም ይጠቀምበት ቀሪ ዘመኑን። ምክንያቱም በቃ ከዛ ሁሉ ጨለማ ወጥቶ ዛሬ በኃይልና በስልጣን ሲያገለግል ሳይሆን ይገረማሉ። እውነት ነው። አዎ እና ምንድነው እግዚአብሔር የተመሰገነ ስለ ሁለቱ ሰዎች እግዚአብሔር ይመስገን። አሜን። እና አንቺም ተባረኪ፣ ጌታ ይባርክሽ። አሜን። ውድ የቢታንያ ሾው አድማጭና ተከታታዮች የዛሬው ፕሮግራማችን ይህን ይመስላል። የነበረኝ ቆይታ ከመጋቢ ምስጢሩ ታላቅ ወንድማቸው ጋር ሳደርግ የነበረው ቆይታ ደስተኛ እንደምትሆኑ ተስፋ አደርጋለሁ። ጌታ ቢፈቅድና ብንኖር ቀጣይ ሳምንት መጋቢ ምስጢሩን ካገኘውኝ ይዤ ለመቅረብ ሞክራለሁኝ። ከሌላ እንግዳ ጋር ድጋሜ እስከምመጣ ድረስ የጌታ ሰላምና ጸጋ ባላችሁበት ይብዛላችሁ። ሰላም።